በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ በሕያው አምላካችን ጸጋ በሕያው አምላካችን ምሕረት እንዲህ ያለውን ጊዜና ሁኔታ በመዋጀት ከኛ ጋራ በያላችሁበት የእግዚአብሔርን ቃል በመስማት እግዚአብሔርን የምታመልኩና የምታከብሩ ጸጋው በጥበብ በአእምሮ ሁሉ ይብዛላችሁ በማለት እንደ ጌታ መልካምነት እንደ እግዚአብሔር ቃል የሆነውን እውነት የምንካፈልበት ጊዜ ነው። እንደሚታወቀው ባለፈው ሳምንት በነበረን ጊዜ ጌታችን መድኃኒታችን ኢየሱስ ክርስቶስ እኛን ለማዳን ከዘላለማዊ ማንነቱ በቃልነት ከነበረው ስፍራ በእግዚአብሔር አብ ዘንድ ከነበረው ቦታ ወደዚህ ዓለም የመጣበትን ወይም ደግሞ ከሰማይ የወረደበትን እውነት መነሻ አድርገን እግዚአብሔርን ቃል መካፈላችንን ብዙዎቻችሁ ታስታውሳላችሁ። እንደ ጌታ በጎነት አሁንም እንዲሁ ይህንኑ ቀጣይ ሳምንት ምክንያት በማድረግ ደግሞ ከነዚህ ሁለት አገልጋይ ወንድሞቼ ጋር የእግዚአብሔርን ቃል እንድንካፈል በፊታችኋለን። ወንድሜ አዲስ ይርጋለምና ወንድሜ ሙሉቀን አማረ አብረውኛሉ። እንግዲህ በዕለቱ የሚነበበውን የወንጌል ክፍል መነሻ በማድረግ እንደ ጌታ ቸርነት እግዚአብሔር የሚያስተምረንን እንሰማለን። በተለይ በማቴዎስ ወንጌል ምዕራፍ 6 ከቁጥር 16 ጀምሮ ያለው ምንባብ ነው በዚህ ቀን እንዲነበብ የተሰመረበት። የሆነ ሆኖ በዚህ የመጽሐፍ ቅዱስ ክፍል ውስጥ ይሄ ሀሳብ የቀረበበትን አውድ በማየት በተለይም ደግሞ ከጾም ጋር ተያይዞ የጾምን አስፈላጊነት ጥያቄ ውስጥ ያላገባ ነገር ግን አጿጿምን በተመለከተ አቅጣጫ የሚያስይዝ የጌታችን የኢየሱስ ክርስቶስን ተግሳጽ የሚመስል ምክር መነሻ በማድረግ እኛም እንደ እግዚአብሔር ቃል ሕይወታችንንም አምልኳችንንም ለመቃኘት ወደ እግዚአብሔር ጆሮአችንን መለስ እናደርጋለን። እግዚአብሔር ነው እድሉን የሰጠን ደግሞ እንዲህ ባለ ሁኔታ በፊቱ ሕይወት ሰጥቶ ያኖረን። ስለዚህ እግዚአብሔር ከልዩ ልዩ አይነት መንፈሳዊ አሉታዊ ተጽዕኖዎች ሁሉ ነፃ በሆነ መንፈስና ሕሊና እያንዳንዱ መስማት እንዲችል ጸጋውን በምህረት ያብዛልን። ደግሞ ድንዛዜ የሚሆኑ ጤናማውን እግዚአብሔርን ምክር ለማጣመም በክፋት የሚሰሩ ደግሞም ሰው የእግዚአብሔርን ቃል በመስማት የክብሩን ወንጌል በመስማት እንደ እግዚአብሔር ምሳሌ የሆነውን ታላቅ የወንጌል እውነት በመረዳት ወደ ብርሃን እንዳይመጣ የሚያጨልሙ የክፋት መንፈሳውያን ሰራዊት በጌታችን በኢየሱስ ክርስቶስ ስም ይህንን በሚሰማ በየትኛውም ማንነት ላይ ተጽዕኖ ማድረግ እንዳይችሉ ስራቸው የፈረሰ ይሁን። ተወደዳችሁ እንግዲህ ምንባቡን አነበውና ጠቅለል ባለመልኩ ከአጽዋማት ጋራ ወይም ከጾም ጋር ተያይዞ የእግዚአብሔር ቃል የሚለንን እናስታውሳለን። ስትጦሙ እንደ ግብዞች አትጠውልጉ፣ ለሰዎች እንደ ጦመኛ ሊታዩ ፊታቸውን ያጠፋሉና፣ እውነት እውነት እላችኋለሁ ዋጋቸውን ተቀብለዋል። አንተ ግን ስትጦም በስውር ላለው አባትህ እንጂ እንደ ጦመኛ ለሰዎች እንዳትታይ ራስህን ተቀባ፣ ፊትህንም ታጠብ። በስውር የሚያይ አባትህ በግልጥ ይከፍልሃል። ብልና ዝገት በሚያጠፉት ሌቦችም ቆፍረው በሚሰርቁት ዘንድ ለእናንተ በምድር ላይ መዝገብ አትሰብስቡ። ነገር ግን ብልም ዝገትም በማያጠፉት ሌቦችም ቆፍረው በማይሰርቁት ዘንድ ለእናንተ በሰማይ መዝገብ ሰብስቡ። መዝገብ ባለበት ልብህ ደግሞ በዚያ ይሆናልና። የሰውነት መብራት ዓይን ናት። ዓይንህ እንግዲህ ጤናማ ብትሆን ሰውነትህ ሁሉ ብሩህ ይሆናል። ዓይንህ ግን ታማሚ ብትሆን ሰውነትህ ሁሉ የጨለመ ይሆናል። እንግዲህ ባንተ ያለው ብርሃን ጨለማ ከሆነ ጨለማው እንዴት ይበረታ? ለሁለት ጌቶች መገዛት የሚቻለው ማንም የለም። ወይንም አንዱን ይጠላል ሁለተኛውንም ይወዳል፣ ወይንም ወደ አንዱ ይጠጋል ሁለተኛውንም ይንቃል።
ለእግዚአብሔርና ለገንዘብ መገዛት አትችሉም። ክብርና ምስጋና ለሕያው አምላካችን ለእግዚአብሔር ይሁን። አሁን ባነበብኩት በማቴዎስ 6 ከቁጥር 16 ጀምሮ በተጻፈው በሰማነው ቃልና ከዛ በፊት ከቁጥር 1 ጀምሮ ያለውን የዚህን ምዕራፍ ክፍል ስንመለከት ጌታችን መድኃኒታችን ኢየሱስ ክርስቶስ በብሉይ ኪዳን ዘመን ጀምሮ ሰዎች የመንፈሳዊ ልምምዳቸው አካል ያደረጉትን ምጽዋትን፣ ጾምን፣ ጸሎትን በተመለከተ እርማት ሲሰጥ፣ ማስተካከያ ሲሰጥ እናየዋለን። ያው ልግስና የሚጠበቅ ነው፣ መመሪያዎችም አሉት። በብሉይ ኪዳን ጾምና ጸሎትም ቢሆን ቀላል የሚባል ቦታ ያለው አይደለም ይታወቃል። የሆነ ሆኖ ግን ጾምም ሆነ ምጽዋት ደግሞም ጸሎት ሰማያዊውን እውነት በማየት እግዚአብሔርን ተስፋ በማድረግ በእግዚአብሔር ፊት ከሚሆን ነገር ይልቅ ለታይታ፣ ለዝና፣ ለክብር ጿሚ ናቸው፣ ጸሎተኛ ናቸው፣ ለጋስ ናቸው ለመባል የሚደረገውን ቅኝትና ይሄ ዋጋን በምድር ላይ የመቀበል ሂደት ነቅፎ እንዴት መሆን እንዳለባቸው መናገሩን ነው የምናስተውለው። ይህን መነሻ አድርገን እንግዲህ ወደ ኋላ መለስ ብለን በብሉይ ኪዳን መጻሕፍትም ይሁኑ በሐዲስ ኪዳን የሐዋርያት አገልግሎትና ሕይወት ጾም ምን አይነት መልክ እንደነበረው ከትርጉሙ በመጀመር ብናይ መልካም ነው። አሁንም ቢሆን ያው ጾም መጽሐፍ ቅዱሳዊ እንደሆነ ጤናማ ልምምድ እንደሆነ በብሉይም በሐዲስም ኪዳን የእግዚአብሔር የሆኑቱ ያለፉበት መንገድ እንደሆነ ይታወቃል። ችግሩ ያው እኛ ባለንበት ዘመን ክርስቶስ ጾሞታል ብለን እንጾማለን፣ የነነዌ ሰዎች ጾሞታል ብለን እንጾማለን፣ ሌሎችም ርዕሶችን ፈልገን በሆነ ዘመንና በሆነ የታሪክ ምዕራፍ ውስጥ የተከናወኑ ነገሮችን ማሰቢያ ዝክረ ነገር ነው ያደረግናቸው። እነሱ የጾሙባቸው ዓላማዎች ነበሩ። ያለ ዓላማ የተጾመ አንድም ጾም አናገኝ መጽሐፍ ቅዱስ ላይ። በዓላማ የጾሙትን ሰዎች በማስታወስ የምንጾመው እኛ ነን። ለምሳሌ ጌታችን ኢየሱስ ክርስቶስ 40 ቀንና 40 ሌት ጾሟል፣ ጸልዋል። ጌታ የመጣበትን ዓላማ እውን ለማድረግ ወደ ተግባር ወይም ወደ ስራ ከመግባቱ በፊት በእንዲህ አይነት ሁኔታ እንዳሳለፈ ቅዱሳት መጻሕፍት ይነግሩናል። በዲያብሎስም ተፈትኖ ክፉውን ድል በመንሳት ስራ መጀመሩንም ጭምር እናያለን። ከዛ ባሻገር ወደ ብሉይ ኪዳንም ስንሄድ መነሻዎች አሉ። እያንዳንዳቸው የጾሙበት በግልም ይሁን በማህበር የጾሙበት ሁኔታ ያው አመክንዮ ነበረው፣ ምክንያት ነበረው እና ከዛ ተነስተን እስቲ ጾምን እንዴት ነው መረዳት ያለብን? ጾም ማለት ምን ማለት ነው? እኛስ ብንሆን ስለ ጾም ያለን ነገር ምንድን ነው መሆን ያለበት? በተለይ በዚህ በጸጋ ዘመን ያለን ሰዎች እንዲህ አይነቱን መንፈሳዊ ልምምድ እንዴት ነው ማየት ያለብን የሚለውን ነገር መቃኘት ስለሚኖርብን በእነዚህ ጉዳዮች ላይ ከምታዩዋቸው ወንድሞቼ ጋራ በአንድነት ውይይት እናደርጋለን። ወንድሜ አዲስ ይርጋለምና ወንድሜ ሙሉ ቀን አብረውኛሉ። እንግዲህ ከቃሉ ትርጓሜ ጀምሮ ስለ ጾም እና ከጾም ጋር ስለተያያዘው ነገር የምንካፈልበት ጊዜ ነው የሚሆነው። የጸጋ ሁሉ ባለቤት ልዑል አምላካችን እግዚአብሔር በነገር ሁሉ እንደሚረዳንና አብሮቱን ለሁላችንም እንደሚያደርግ በማመን ነው ይሄንኑ ውይይት የምናደርገው። ምንም አይነት የክፋት ኃይል በማንም ላይ ምንም አይነት ተጽዕኖ ማድረግ እንዳይችል የጌታ ጸጋ በነገር ሁሉ ይደግፈን። የክብሩ ወንጌል በልባቸው እንዳያበራ የዚህ ዓለም አምላክ የማያምኑ ሰዎችን ልቡና አጨለመ ወይም አሳወረ በማለት ቅዱስ ጳውሎስ በሁለተኛ ቆሮንቶስ ምዕራፍ 4 ላይ እንደተናገረው ክፉ ኃይል ያው ሰው ወደ ወንጌል እንዳይመጣ እግዚአብሔርን በቃሉ በኩል እንዳያውቀው ጤናማውንም ሕይወትና የሕይወት ልምምድ እንዳይከተል በስውርም በግልጥም ይሰራል። ስለዚህ ይህ ክፋት ኃይል በጌታችን በኢየሱስ ክርስቶስ ስም የታሰረ ይሁን። ይህን በሚሰማ በየትኛውም ልብና አእምሮ ላይ ምንም አይነት ተጽዕኖ ማድረግ እንዳይችል ማለት ነው እና ለጌታ ሁሉን አሳልፈን ሰጥተናል። አሁንም ጸጋው በጥበብ በአእምሮ ሁሉ ይብዛላችሁ። እንግዲህ በእነዚህ እውነታዎች የምንወያይ ይሆናል። ጾም ማለት ምን ማለት ነው? የቃሉን ትርጉምና ከጾም ጋር
ተያይዞ እንደው በብሉይ ኪዳን ከምናስታውሳቸው ነገሮች በማንሳት ውይይታችንን ብንጀምር መልካም ነው። እድሉን ላንተ ልስጥ። እሺ፣ እግዚአብሔር የተባረከ ይሁን። እግዚአብሔር ስለሰጠን ስለዚህ የተወደደ ጊዜ እግዚአብሔርን እጅግ አድርገን እናመሰግናለን። በዚህ ሰዓት ስለ ጾም ስንነጋገር ያው እንዳነሳኸው መንፈሳዊ ልምምድ ነው እና ከእግዚአብሔር ጋር የኖሩ ሰዎች በተለይ በመጽሐፍ ቅዱስ ላይ የእግዚአብሔር ሰዎች የተለማመዱት ልምምድ ነው። የእግዚአብሔርም ሕዝብ የእግዚአብሔርም ሰዎች በግልም በማህበርም የተለማመዱት ነው። እናነሳለን ከብሉይ ኪዳን ላይ አንዳንድ ሀሳቦች ግን አንድ ነገር ላይ በደንብ እንደው እያሰመርን ብንሄድ ማለት እግዚአብሔር የሚፈልገውን ነገር ከእግዚአብሔር ሰዎች የተቀበሉትን ነገር መጽሐፍ ቅዱሳዊ የሆነን ልምምድ ክርስቲያናዊ የሆነን ልምምድ እግዚአብሔር በማይፈልገውና በማይከብርበት መንገድ ግን ሰዎች ያደርጉታል። በጣም በተደጋጋሚ ይህንን እናስተውላለን። ነገሩ ትክክለኛ ነው፣ መጽሐፍ ቅዱሳዊ ነው፣ የእግዚአብሔር ነው። ግን ሲተገበርና አሁን ቅድም በተለይ በማቴዎስ ወንጌል በተነበበው ክፍል ላይ እሱን ነው የምናየው። ጌታችን የሚያደርገው እንደ ግብዞች አትሁኑ ስትጾሙ ይላል። እየተጾመ ያለ ጾም አለ በአይሁድ መካከል ጌታችን በተገለጠበት ዘመን ካህናትም አይሁዳውያንም ማለት የተለያዩ የሃይማኖት ግሩፖችም ቢሆኑ ይጾማሉ በእግዚአብሔር ፊት። ግን ያ የሚያደርጉት ነገር በእግዚአብሔር ዓይን ሲታይ ትክክል እንዳልነበረ እና ጌታ ያንን ወደ ትክክለኛው ሐሳብ ሲመልስ ነው ያነበብነው። እና ይሄ አንዱ ጾም ነው ማለት ነው እንደዚህ መጣመም ከሚደርስባቸው መንፈሳዊ ልምምዶች መካከል። እና ታዲያ ከመሰረቱ ማየት ጥሩ ነው። ምንድነው እሱ? እንዴት ነው የሚደረገው የሚለውን በተለይ ደግሞ በእግዚአብሔር ቃል ብርሃን ከብሉይ ኪዳን ጀምሮ የጾምን ምንነት ለማውራት ራሱ ጾም በቁሙ ከሚበላና ከሚጠጣ ለተወሰነ ጊዜ መከልከል ማለት ነው። ይሄንን ጊዜው የተለያየ ሊሆን ይችላል። ለአጭር ጊዜ፣ ለረጅም ጊዜ፣ ከተወሰኑ አይነት የምግብ አይነቶች ሊሆን ይችላል። ወይ በአጠቃላይ ከምግብና ከመጠጥ ለተወሰነ ያክል ጊዜ በራስ ፈቃድ በራስ ተነሳሽነት መከልከል ጾም ይባላል መጽሐፍ ቅዱስ ላይ። ታዲያ ሰዎች ይህንን ለምንድን ነው የሚያደርጉት? ለምንድን ነው ይጾሙ የነበረው? የተለያየ ዓላማዎችን በብሉይ ኪዳን እናገኛለን። ግን ጎልቶ የሚወጣው ራስን በእግዚአብሔር ፊት ለማዋረድ ሰዎች ከሚወዱት፣ አሁን ሰው መብላት ተፈጥሯዊ ነው፣ መጠጣት ተፈጥሯዊ ነው። ሰው ከመብላትና ከመጠጣት ውጭ ሆኖ መኖር አይችልም። እና ሰው ይወዳል፣ ምግብን መብላት ይወዳል በተፈጥሮ። እና ይሄንን አቁሞ ሌላ ከዚህ ጉዳይ የሚበልጥ ነገር አለኝ አሁን የሚልበት ነው። በእግዚአብሔር ፊት ራሱን የሚያዋርድበት ማለት ነው። ይሄ ልምምድ በብሉይ ኪዳን በርካታ የእግዚአብሔር ሰዎች ተለማምደውታል። በዳዊት ሕይወት፣ በሙሴ ሕይወት ይህንን ማየት እንችላለን በመጽሐፍ ቅዱስ ላይ። ግን ሁለት ቀጥታ ገብተን ሁለት መጥቀስ እንችላለን። ለምሳሌ አንደኛው በእስራኤል በስደት ምድር በነበሩበት ጊዜ የነህምያን ሕይወት ለማንሳት የእሱ ልምምድ በጣም ጠቃሚ ስለሆነ ማለት ነው። በተለይ ነህምያ በፋርስ በሚኖርበት ጊዜ የኢየሩሳሌምን ቅጥር መፍረስ፣ የሕዝቦቹን መበተን፣ የቤተ መቅደሱን መፍረስ፣ የቅዱሱ ሕዝብ የሚኖርበት ከተማና የሕዝቡ ሁኔታ መጎሳቆሉን በሰማ ጊዜ ከፍተኛ የሆነ ሐዘን ወድቆበት ነበረ እና ራሱ ሲናገር ነህምያ አያሌ ቀን በእግዚአብሔር ፊት እጾምና ጸልይ ነበር ይላል። እና ከእግዚአብሔር መፍትሄ ለማግኘት ከራሱ ምቾት፣ ከመብላት፣ ከመጠጣት ከሚኖርበት ነገር ይሄን አቁሞ አሁን የሚበልጥና የበረታ ነገር አለኝ፣ ከእግዚአብሔር መቀበል የምፈልገው ነገር አለ ብሎ ራሱን ስለ ራሱና ስለ ሕዝቡ በከፍተኛ ሐዘን በእግዚአብሔር ፊት ራሱን አዋርዷል። እና ጾም አንዱ ራስን በእግዚአብሔር ፊት ለማዋረድ የእግዚአብሔር ሰዎችና የእግዚአብሔር ሕዝብ ተጠቅመውበታል። እዛው በስደት ምድር በባቢሎን እስራኤል በነበሩበት ሰዓት አንድ ከዚህ ከፉሪም በዓል ጋር በተያያዘ በሕዝቡ ላይ የታወጀ ታላቅ መከራ፣ አይሁድ ፍጹም እንዲገደሉ የወጣ አዋጅ ነበረ እና
ያ እንዲቀየር በአስቴር አማካኝነት አንድ ጾም ተጠርቷል። በነ መርዶኪዮስ ዘመን በአስቴር ዘመን ማለት ነው። እና ለ3 ቀን ነው በእግዚአብሔር ፊት ራሳቸውን ያዋረዱት፣ የጾሙት፣ የጸለዩት እና አይሁድ ላይ ወጥቶ የነበረ ተመዞ የነበረ ሰይፍ እንዴት ነገሩ ተገልብጦ ለነሱ ድል እንደሆነላቸው እናነባለን በዚያ ክፍል ላይ። ይሄ በመጽሐፍ አስቴር ውስጥ የምናነበው ነው። የነህሚያ ደግሞ በነህሚያ መጽሐፍ ምዕራፍ 1 ላይ የምናነበው ነው። ምንድነው የሆነው? በነህሚያም ደግሞም በአስቴር መጽሐፍ ውስጥ አይሁድ ምንድነው ያደረጉት? ጾመዋል በእግዚአብሔር ፊት። ምን ማለት ነው? ራሳቸውን በእግዚአብሔር ፊት አዋርደዋል። ከእግዚአብሔር ትድግናን ፍለጋ፣ ምሕረትን ፍለጋ ከገቡበት ከዚያ ችግር እንዲወጡ እግዚአብሔር በዚያ ሰዓት ስለነሱ እንዲንቀሳቀስ እግዚአብሔርን ጠይቀዋል። እግዚአብሔርን መልሶላቸዋል። እና እንደዚህ አይነት በርካታ የመጽሐፍ ቅዱስ ታሪኮች ከብሉይ ኪዳን ማንሳት እንችላለን። ታዲያ ጾም እንዴት ብለን ነው መውሰድ ያለብን? ቀጥታ ትርጉሙን ከሚበላና ከሚጠጣ ነገር ለተወሰነ ጊዜ መከልከል ነው ጾም ብለን መውሰድ እንችላለን። ታዲያ መንፈሳዊ ልምምድ ሆኖ እንዴት ነው በእግዚአብሔር ሕዝብ እና በእግዚአብሔር ሰዎች መካከል ተግባራዊ ሆነው ስንል ግን የተለያየ ዓላማ ይዞ እናገኘዋለን። ራስን በእግዚአብሔር ፊት ለማዋረድ፣ ከእግዚአብሔር ትድግናን ለማግኘት፣ ሐዘንን ወይንም ስለ ኃጢአት በእግዚአብሔር ፊት ለማዘንና ለማልቀስ፣ ወደ እግዚአብሔር ለመመለስ፣ ለንስሐ፣ ከእግዚአብሔር ምሪትን ለመቀበል፣ ከእግዚአብሔር ጋር በተለየ ሁኔታ ለማሳለፍ ሰዎች ተጠቅመውበት እናገኛለን። በትክክለኛና እውነተኛ በሆነ መንገድ ሰዎች ከእግዚአብሔር ጋር ለማሳለፍ ጾም መንፈሳዊ ልምምድ ሆኖ ከእግዚአብሔር ቃል ማንሳት እንችላለን። እንግዲህ እንደ መግቢያ መልካም ጸጋ ይብዛልህ። ከዚሁ ሳንወጣ እንደው ወደ ዝርዝር ነገሩ ሳንገባ ጾም ያው ጠቅለል ባለመልኩ ከመብልና ከመጠጥ በመታቀብ በዓላማ በእግዚአብሔር ፊት መሆን ነው። በመንፈሳዊ ዓላማ አንዳንዴ ሰው መብላት የማይችልበት ሁኔታ ውስጥ ሆኖ ላይበላ ይችላል። ቀኑን ሙሉ በስራ ተጠምዶ ላይበላ ይችላል። አንዳንዴ በማጣትም ሰዎች ለቀናት ላይበሉ ይችላሉ። አለመብላት የራብ አድማም አለ። ልክ ነህ። በልዩ ልዩ ምክንያት እና እነዚህ ሁሉ ጾም የሚል ትርጉም አንሰጣቸውም። በመንፈሳዊ ዓላማ ከእግዚአብሔር ጋር ለተያያዘ ጉዳይ ለተወሰነ ጊዜ ከሚበላና ከሚጠጣ ነገር ራስን ማቀብ ወይም ደግሞ መታቀብ ነው ጾም። ከዛ ባሻገር ከጾም ጋር ተያይዞ ለምሳሌ ዳንኤል በጾም ሰውነቱ እንደከሳ ማለፊያ እንጀራ እንዳልበላ ስጋና ጠጅ በአፉ እንዳልገባ ይናገራል። እና ከዚህ የተነሳ ከአጽዋማት ጋር ተያይዞ መብልና መጠጥ እንዴት ነው መታየት ያለባቸው? መጽሐፍ ቅዱሳዊ መሰረት አለው ወይ ይሄ አስተሳሰብ ወይም ደግሞ ይሄ ቅኝት እንዴት ነው ማየት ያለብን የሚለውን እግረ መንገዱን ዳሰነው ብናልፍ መልካም ነው። እግዚአብሔር ስሙ ብሩክ ይሁን። እንግዲህ ባነበብነው የወንጌል ክፍል ጌታችን እንዴት መጾም እንዳለበት ርማት የሰጠበት ክፍል ነው። ወደዛ እንደምንመለስ ተስፋ አደርጋለሁ። አንዳንድ ሀሳቦች ጥቂት መጨመር እፈልጋለሁ። አዲስ ባነሳው ላይ ልክ ነው። ጾም በሃይማኖት ምክንያት ከምግብ መከልከል ነው። ሁለተኛ ደግሞ ጾም አለ ማለት ጸሎት አለ ማለት ነው። በአንድም በሌላ እግዚአብሔርን ለማምለክ ትኩረትን ሁሉ ወደ እግዚአብሔር ለማዞር የምንጠቀምበት መንፈሳዊ መንገድ ነው። በብሉይ ኪዳን እንደምናውቀው ለምሳሌ ጾም በእስራኤል ዘንድ በሕግ ውስጥም ተወስኗል። ለምሳሌ በስርየት ቀን ሕዝቡ በጾም እንዲውል ፊቱን ወደ እግዚአብሔር አድርጎ እንዲቆይ ትእዛዝ ተሰጥቷል። የስርየት ቀን ይጾማል። ከዛ በኋላ እንዲሁ ደግሞ እግዚአብሔር ለሕዝቡ ያደረገውን ድንቅ ስራ ቅድም የተነሱ የእስራኤል ሕዝብ ያለፈበትን የመከራ ጊዜ ለማሰብ የመታሰቢያ ጾም የሚባል አላቸው በቋሚነት። ከሁለተኛው መቅደስ በኋላ እንግዲህ ጌታውን ያረመውም ሊሆን ይችላል። በተለይ ፈሪሳውያን 2 ቀን ይጾማሉ በሳምንት ውስጥ። አብዛኛው የአይሁድ ሕዝብ ይህንን ተለማምዶታል።
ሶስተኛ ከዚሁ ሰዎች በመለማመድ የግል ጾም ደግሞ አለ። በግል የበለጠ ጌታ አንድ ግለሰብ ሲጾም ምን ማድረግ እንዳለበት እንግዲህ መመሪያ ሰጥቷል። እሱን እንወያያለን። እንዳነሳችሁት ልክ ነው። ሙሴም ቢሆን በእግዚአብሔር ፊት 40 ቀን እንግዲህ ከህዝቡ ተገልሎ በእግዚአብሔር ፊት በቆየ ሰዓት በእንዲሁ ሁኔታ የቆየ ይመስላል። ከእግዚአብሔር ፊት ራሱን ለማቆየት ከምግብ አይነት አንጻር ካየን ልክ ነው። ዳዊትም እንዲህ ያለ ነገር ይናገራል። ከምን ራሱን እንዳቀበ ለሰው ሰውነት ብርታት የሚሰጡ ወይም ደግሞ የተወደዱ ምግቦችን እንዴት እንደተወ ምንድነው ምግብ ስጋና ነፍስን ለማቆየት ብቻ ሳይሆን ለእርካታም ስለሚበላ ያንን መግታት በአንድም በሌላ መንፈሳዊ ትኩረት ወደ እግዚአብሔር እንዲሆን ነው። ከዛ ባለፈ ግን የሕግም ይሁን የነቢያት መጽሐፍት ከምግብ አንጻር ይሄኛው ምግብ በዚህ ጊዜ ይበላል፣ ይሄኛው ምግብ በዚህ ጊዜ ይበላል የሚል ልምድ የላቸውም። በእስራኤል ብዙ እንደዚህ አይነት ትምህርት አናገኝም። ይህንን የምንለው ለምንድን ነው? የእግዚአብሔር ሕዝብ መንፈሳዊውን ነገር የተለማመዱ ለብዙ ነገር ምሳሌዎቻችን ናቸው። ለጸሎት፣ ለመዝሙርና ለዝማሬዎቻችን፣ ለአምልኮ ስርዓት ብዙ ነገር ከነሱ እንማራለን። ምክንያቱም እግዚአብሔር ሕዝቡ ከእርሱ ጋር እንዲገናኝ ሲገናኝ ደግሞ ምን ማድረግ እንዳለበት ብዙ ትእዛዝ በዛ ውስጥ ስለሰጠ፣ ስለዚህ የምግብ አይነቶች ላይ አይደለም ጾም ዋናው ትኩረቱ። ጾም ማለት ደግሞ እንዲሁ ምግብን በመተው ሳይበሉ መዋልም አይደለም እውነታው ማለት ነው። አንድ ሰው እጾማለሁ ካለ እጸልያለሁ ማለቱ ነው። በእግዚአብሔር ቃል ውስጥ ካየን ሙሉ ጊዜን በእግዚአብሔር ፊት አሳልፋለሁ፣ ትኩረቴ ሁሉ እግዚአብሔርን ማግኘት ነው ማለቱ ነው። ስለዚህ ጾም አለ ካልን ጸሎት አለው ማለት ነው። ይህንም በደንብ ልናሰምርበት ይገባል። ለምን? መጽሐፍ ቅዱሳዊ ስለሆነ። ጌታም 40 ቀን በቆሮንቶስ ምድረ በዳ በቆየበት ሰዓት ከሁሉ ነገር ተከልክሎ ነው የቆየው። ምንም የምግብ ምርጫ በዛ ውስጥ አናይም። ለአገልግሎት ራሱን ሲያዘጋጅ በዛ ሁኔታ ነው የቆየው። በሐዋርያ ሥራ ምዕራፍ 13 ላይም በአንጾኪያ ቤተክርስቲያን የነበሩ የቤተክርስቲያን መሪዎች የነበሩ እነ በርናባስ፣ እነ ሳውል፣ ሌሎችም በጾምና በጸሎት የጌታን ፊት ይፈልጉ ነበር። የምግብ አይነቶች አይደሉም አሁን መጽሐፍ ቅዱስ ላይ ያለው ዋናው ትኩረት የእግዚአብሔርን ፊት መፈለጊያ ነው። በእግዚአብሔር ፊት ተደፍቶ መዋል የእግዚአብሔርን ፊት ማግኘት ነው። ምን እየተደረገ? እየተጸለየ ማለት ነው። ይህንን ደጋግሜ የምናገረው አስፈላጊ ስለሆነ ነው። ምክንያቱም ሁሉ የምንወደውን ነገር ሁሉ ነው በዛን ሰዓት የምናቆመው፣ ጠቃሚ እንኳ ቢሆን ማለት ነው። ጠቃሚ ነገር ቢሆንም ከምግብ ሁኔታ ጋር መያያዝ የለም። ከአይነት ጋር ምንም እንደዚህ አይነት ነገር አናገኝም። የመጀመሪያው። ከዛ ውጭ ግን የተለያዩ የጾም አይነቶች በእግዚአብሔር ሕዝብ መካከል እንዳለ በዚህ እናውቃለን። ምስጋናና ክብር ለስሙ ይሁን። አሁንም የጸጋ ሁሉ ባለቤት ጸጋውን ያብዛልህ። እንግዲህ ያው ከምግብ ጋር ተያይዞ በመመሪያ መልኩ የቀረበ ይሄንን ብሉ ይሄን አትብሉ የሚል አጽንኦት የተሰጠበት ነገር በብሉይም በሐዲስ ኪዳንም አለመኖሩን አንዳንድ ጠቋሚ ነገሮችን በማንሳት ለምሳሌ ዳንኤል ስጋና ጠጅ ባፍ ያልገባም ስለሚል የጥሉላት ምግቦች በቃ በጾም ጊዜ ጨርሶ የተከለከሉ ናቸው የሚል ያው ልማድ አለ በሀገራችን ባለው ነገር። ዳዊትም ሰውነቴ በጾም ደከመ፣ ጉልበቴም ቅቤ በማጣት ከሳ በማለት የተናገረው እንደዚሁ ምክንያት በማድረግ ያው ስጋና ቅቤ ከዛ ጋር ተያያዥነት ያላቸው ነገሮች ለሰውነት ግንባታም ሆነ ሰው ደስ ብሎት የሚጠቀምበት ነገር ስለሆነ በጾም ጊዜ እነዚህ አይነት ነገሮች መደረግ የለባቸውም የሚል ልክ በሕግ መልኩ የቀረበ ነገር እና ልማድ እንዳለ በሀገራችን ይታወቃል።
አሁን በዋናነት መቼም መጽሐፉ ያላለውን አንልምና ይሄንን ብሉ፣ ይሄን አትብሉ፣ ይሄ መበላት አለበት፣ ይሄ መበላት የለበትም የሚል ዳኝነትም ለመስጠት የሚበላውንም ለመንቀፍ የማይበላውንም ለማወደስ አይደለም እና አገልግሎቱ ሰዎች እንደ መረዳታቸው መጠን ሊያደርጉት ይችላሉ። ያው በሮሜ ምዕራፍ 14 ላይ የሚበላ የማይበላውን አይናቀው፣ የማይበላ የሚበላውን አይንቀፍ ተብሎ እንደተጻፈ ዋናው ነገር የእግዚአብሔር መንግሥት በመንፈስ ቅዱስ የሆነ ደስታ እንጂ መብልና መጠጥ ስለ አይደለ። በአንጻሩ ደግሞ ያው እንደሚታወቀው ሰዎች በሕግ እንግዲህ በቀጥታም በተዘዋዋሪ መንገድም እንደ ሕግ በተቀመጡ ጉዳዮች ይበላሉ አይበሉም በሚባሉ ጉዳዮች ይሄ ይበላል አይበላም አይነት ትኩረት ላይ እንጂ ያለው ጾምና ከጾም ጋር የተያያዘው ነገር ላይ አይደለም እና ስጋ ሊሰጥ የሚችለውን ነገር በዚያው መጠን እያዘጋጀ ጾም ነው ወይም በጾም አይበላም በተባለው ልክ በጾም ደግሞ እንዲበሉ ሆነው እየተሰናዱ ይህን የሚተካ ሌላ ነገር እያቀረብን ያው ጾም እንደ ሕግ እንደ ብሉይ ኪዳን ሕግና ስርዓት በሰው ትከሻ ላይ የተጫነ ቀንበር እስኪመስል ድረስ እንዲህ አይነት ልማድ እንዳለም ይታወቃል። ያ ብቻም ሳይሆን አንዳንዴ ስካርም፣ ዝሙቱም፣ ሌላውም ነገር ሁሉ የተፈቀደ እስኪመስል ድረስ ሰዎች ወተት አይጠጡም፣ ግን ጥንብዝ ብለው ሰክረው ሊገቡ ይችላሉ። በጣም ብዙ ልክ ያልሆኑ ነገሮች በእነዚህ ወቅቶችና ጊዜዎች ይከናወናሉ። ያ እንግዲህ አሁን እንዳነሳ ነው ጾም ለጸሎት ራሳችንን በእግዚአብሔር ፊት ለማስገዛት የምናደርገው መንፈሳዊ ልምምድ ነው ካል እንግዲህ እነዚህ ሁሉ ልክ ያልሆኑ ነገሮች መታረምና መስተካከል አለባቸው ማለት ነው። ጌታ ኢየሱስ ክርስቶስ በማቴዎስ 23 ላይ ጻፎችና ፈሪሳውያንን በወቀሰበት ክፍል ከሕግ ዋናውን ነገር ትተላለፋላችሁ፣ ነገር ግን ሌላውን ነገር ታደርጋላችሁ፣ ጽድቅና ፍርድ የሆነውን እሱን በመተላለፍ ግን በሕግ ካልታዘዘው ከከሙንና ከቅመማ ቅመም እንኳ አስራት በኩራት ያወጣሉ፣ በሕግ ያውጡ ካልተባለው ነገር እና ዋናውን ነገር ግን ጽድቅና ፍርድን ይተላለፋሉ እና ግመል የምትውጡ ትንኝን ግን የምታጠሩ በማለት እንደነቀፋቸው እናያለን። በእግዚአብሔር ፊት በጣም አስቀያሚ የሆነውን በእግዚአብሔር ፊት አጸያፊ የሆነውን እግዚአብሔር የሚጠላውን ነገር ሰው እያደረገ ደግሞ በሌላ መልኩ ልክ ትሩፋት እንደሚያደርግ የሚመጻደቅበት ዓለም በብሉይም በሐዲስም ኪዳን ያው በጌታ የሚያስነቅፍ ሆኖ እናየዋለን። እስኪ ከአጽዋማት ጋር ተያይዞ እንደው ወደ ኋላ መለስ ብለን ከብሉይ ኪዳን እግዚአብሔር እኔ የመረጥኩት ጾም ይሄ ነውን በማለት ሕዝቡን የጠየቀባቸው ጊዜያት ነበሩና ከዛ አኳያ ጉዳዩን ብናነሳው ደስ ይለኛል። ከዛ ባሻገር እንደው ወደዚህ ከመግባታችን በፊት አሁን ዳንኤልን ደጋግሜም ስላነሳሁት ነው እግረ መንገዴን ጠቆም የማደርገው። እንግዲህ በባቢሎን ምርኮ በነበረው ሕዝብ መካከል ከምርኮኞቹ አንዱ የነበረው ዳንኤል መቼም እግዚአብሔር ዝም ብሎ አሳልፎ አልሰጠንም በማለት የእኛንና የአባቶቻችን ኃጢአት ይቅርበል ብሎ በእግዚአብሔር ፊት ጾም ይጸልይ ያዝን እንደነበረ ማቅ ለብሶ አመድ ነስንሶ ወድቆ እንደነበረ እናነባለን እና የእግዚአብሔር መልአክ መጣ። መልአኩ ቅዱስ ገብርኤል በአስገራሚ አይነት ሁኔታ ተገለጠለት እና ሰውነትህ እጅግ የተወደድክ ሰው ዳንኤል ሆይ ሰውነትህን በእግዚአብሔር ፊት ማዋረድ በጀመርክበት በመጀመሪያው ቀን ትእዛዝ ከእግዚአብሔር ዘንድ ወጣች አለ። እንግዲህ ዳንኤል 21 ቀን የጾመው በእኛ ቋንቋ 3 ሱባኤ ማለት ነው። 3 ሱባኤ ወይም ደግሞ 3 7 21 ቀን ቆይቶ ነው የእግዚአብሔር መልአክ ወደ ዳንኤል የመጣውና የመዘግየቱንም ምክንያት ሲናገር የፋርስ መንግስት አለቃ የሆነው በአየር ላይ ተቋቋመኝ ሲል እናያለን እና ፋርስ ላይ በቃ ስልጣን ኖሮት የሚገዛ አንድ ክፉ ኃይል እንደነበረና ቅዱስ ገብርኤል መልእክቱን ለዳንኤል ማድረስ እንዳይችል ታግዶ ወይም ታግቶ እንደነበረ እናያለን እና በመጨረሻም ያው ቅዱስ ሚካኤል ሊረዳው መጣ ቅዱስ ገብርኤልን፣ እነሱን እዛው አያይዞ መልእክቱን ለማድረስ መምጣቱን እናያለን እና በዚህ ታሪክ ውስጥ ዳንኤል እግዚአብሔር አልሰማኝም ብሎ አስቦ ሊሆን ይችላል። መልእክት እስኪደርሰው ድረስ በእግዚአብሔር ፊት ተደፍቶ ሊሆን ይችላል።
በጸሎትና በጾም የጀመረውን በመልስ ማጠናቀቅ ስላለበት እግዚአብሔርን በመጠበቅ 21 ቀን ቆይቷል። መልእክቱ ግን ያው የመጀመሪያ ዕለት መጻፉን ወይም ከእግዚአብሔር ዘንድ መውጣቱን ወደ እሱ እስኪደርስ ድረስ 21 ቀን ይፍጅበት መልአኩ በነበረው ተጋድሎ በጊዜው አያድርስ እንጂ መልእክቱን ያ እንደነበረ እናያለን። እና በዚህ ውስጥ በጣም የምናሰምርበት ነገር ዳንኤል 21 ቀን ሙሉ የጾመው ጾም ተለክቶ ምን ያህል ክብደት እንደቀነሰ ታይቶ በጾሙ ምክንያት ምን ያህል እንደተጎዳ ምን ያህል እንደገረጣ ታይቶ ለዛ ጉስቁልናው ወይም ለዛ ውርደቱ ወይም ደግሞ ለዛ መሰጠቱ የሚሆን ምላሽ አይደለም የመጣለት። እንደውም ገና አመድ ሲነሰንስ ለጾምና ለጸሎት ራሱን ሲያዘጋጅ ነው ትእዛዝ ከእግዚአብሔር ዘንድ የወጣው። እግዚአብሔር በጾም ጊዜና ሰዓት ከምናደርገው በላይ የምናደርግበትን ልብና መንፈስ እንደሚያይ ሁልጊዜ ማስተዋል አለብን። ስለዚህ ያለ ዓላማ አይጾምም። እነ እገሌ ስላደረጉት ተብሎም ዝም ብሎ በግብታዊነትም አይገባም። እንዲህ ነው የሚደረገው እንዲያ ነው የሚደረገው በሚል መመሪያም አይደለም መሆን ያለበት። በትክክል የምንጾምበት ዓላማ ምንድን ነው? ምክንያቱም ቅድም አንስታችሁታል። ያለ ዓላማ አንድም ሰው ጾሞ አያውቅም። በብሉይ ኪዳንም በሐዲስም ኪዳን የጾሙባቸው ምክንያቶች አሉ። እግዚአብሔር ጣልቃ ገብቶ ምላሽ የሰጠባቸው ሁኔታዎች በግልጽ ተመዝግበዋል። ስለዚህ ጾም መጽሐፍ ቅዱሳዊ ነው። የእግዚአብሔር ሰዎች የኖሩት ሕይወት ነው። የሆነ ሆኖ ግን ከጾም ጋር የተያያዘውን እውነት ስናነሳ መጽሐፍ ቅዱሳዊ ነው። የእግዚአብሔር ሰዎች ኖረውታል ከሚለው ባሻገር እያንዳንዱ እነሱ ካሳለፉትና ካለፉበት ነገር በመነሳት ምንድን ነው መማር ያለበት እዛ ላይ ነው ማተኮር ያለብን እና አመድ ሲነሰንስ አይቶ ገና ምን ያህል ቀን ወደፊት እንደሚጾምና እንዴት እንደሚሆን ለክቶ ሳይሆን የልቡን ዝንባሌ አይቶ ትእዛዝ ያወጣ እግዚአብሔር ዛሬም ቢሆን ምናልባት የጾማችን እኛ የመጨረሻ ባልነው ቀን ሳይሆን የእግዚአብሔር ጉዳይ የሚኖረው ገና መጀመሪያ ጾም ነው ብለን ተረባርበን ስንገባበት፣ በሀገራችን እንደሱ ነው። የጾም ዋዜማ ግርግር ይበዛዋል። ለዘላለም የማይበላ እስኪመስል ድረስ አንዳንዴ በስካርም ይዋጣል። በጣም ጤነኛ ሰዎች ይጠፋሉ ማለት አይደለም። የሚበዛው ግን በጣም ያሳዝናል። እንደውም የሚሰከርባቸው ለዘላለም ስጋ እንዳይበላ ስጋም ደግሞ የሕይወት እንደው ምንጭ ይመስል ሰው ሁሉ ተሰልፎ ዋጋ የሚከፍልበት ቀን ቢኖር የጾም ዋዜማ ነው። ግን የእግዚአብሔር ሰዎች እንዴት ነበር የኖሩት ብለን ስናይ በእግዚአብሔር ፊት ለሚያሳልፉት ነገር ከልብ በውስጣቸው ውስጥ በእግዚአብሔር ፊት ሲዘጋጁ እንደነበረ ነው የምናየውና እኔ የእግዚአብሔር ምላሽ መጨረሻው ላይ ሳይሆን መነሻው ላይ የልባችን ዝንባሌ ላይ ፈቃዳችን ላይ ከእግዚአብሔር ጋር መገናኘታችን ላይ መሆኑን ያሰምራል ይሄ ነጥብና ከዚህ ያለፉ ዋናውን ነገር ወደ ጎን ያደረጉ ግን በድካም የተሞሉ ራስን በማዋረድ የተሞሉ አንዳንዴ ራስን በመድቃትም የተሞሉ እንደውም ሰው ከሚያደርገውም አልፎ በማድረግ ትሩፋት በምንለው መንገድ የተትረፈረፈ ጽድቅ ለማግኘት ከሚደረጉ ጉስቁልናዎች ጋር ተያይዞ እናየዋለን እና ይሄ እውነታ እንዴት ነው መታየት ያለበት? እግዚአብሔር የመረጠው ጾም፣ እግዚአብሔር የሚወደው ጾም ምን ማለት ነው? ዋናውን ሳንተው ደግሞ ለእግዚአብሔር መታዘዝ ስላለብን እና እስኪ በዚህ ጉዳይ ጥሩ ነው። ያው ብዙ ሀሳብ አንስተሃል። በጾም ላይ በጸሎት ላይ ያለን እውቀትና ግንዛቤ እንደ እግዚአብሔር ቃል ወደ እግዚአብሔር ነው። ጸሎትም ወደ እግዚአብሔር ነው። ስንጾምም ወደ እግዚአብሔር ነው። ምክንያቱም ዋጋ የሚሰጥ እሱ ነው። ከእርሱ ጋር ነው ግንኙነት የምናደርገው። ስለዚህ ቀድመን ማወቅ ያለብን ከእግዚአብሔር ጋር ነው የምገናኘው በዚህ መንገድ። እግዚአብሔር ደግሞ ልብና ኩላሊትን ይመረምራል። ለእግዚአብሔር ከእግዚአብሔር ቃል ውጪ አንድን ነገር ስናደርግ ዝም ብሎ በተለምዶ ወይም ሰዎች ስለሚያደርጉ የተግበሰበሰ ነገር ዝም ብለን አናቀርብም። እግዚአብሔር ንጹሕ አምላክ ነው፣ ቅዱስ አምላክ ነው። ግንኙነታችንም ደግሞ ሐቀኝነት ይጠይቃል። እውነተኛ መሆን ይኖርብናል። ለዚህ ምሳሌ የሚሆነን ትንቢተ ኢሳይያስ ምዕራፍ 58 ላይ ተጽፎ የምናገኘው የእግዚአብሔር ቃል ነው። ምንድነው? በዚህ ክፍል ላይ እንግዲህ ቀደም ብለን ያነሳ ነው በእግዚአብሔር ቃል ውስጥ ጾም አለ። ጾም ምክንያታዊ ነው። ስንጾም እየጸለይን ነው ማለት ነው። ደግሞም ጾምና ጸሎታችን
መልስ ያስገኛል። በዚህ ብዙ ምሳሌ የሚሆኑንን አንስተናል። ትክክለኛ ያልሆነ ጾም ወይም ደግሞ እግዚአብሔር የማይወደው የጾም አይነትም ደግሞ መኖሩን መረዳት ይኖርብናል። ለዚህ ነው እነሱ ጥያቄ ያቀርባሉ። ምን ብለው? ያው ይጾማሉ፣ ይጸልያሉ፣ ግን መልስ አይመጣም። መልስ እየመጣ አይደለም። ለዚህ መልስ ይሆን ዘንድ እግዚአብሔር ነቢዩን እንዲህ አለው። እንደውም ይህን ነገር ከፍ አድርጎ እንዲናገር እግዚአብሔር እያዘነ እንደሆነ። ጾም ማለት ያው መንፈሳዊ እንቅስቃሴ ነው። መንፈሳዊ እንቅስቃሴዎች ማድረጋችን፣ ስርዓቱን ማድረጋችን ሁሌም እግዚአብሔርን ያስደስተዋል ብለን ማሰብ የለብንም። ሚዛን አለ፣ እግዚአብሔር ይመዝናል። እንደውም አንዱ ችግር ምንድን ነው? በኋላ ማቴዎስ ላይ ነው የበለጠ እናገራለሁ ብዬ ያሰብኩት። ግብዝነት ለምሳሌ እጥፍ ድርብ ኃጢአት ነው። እንዴት ካልን፣ አንደኛ ጾም ማለት ጤናማ ከእግዚአብሔር ጋር የምንገናኝበት የአምልኮ መንገድ ነው። ያንን ሰው እንዲያየን ዋጋችንን ከሰው እንድናገኝ አድርገን የምናቀርቡ ከሆነ ሁለት ኃጢአት ነው የምንሰራው። አንደኛው መጾም መጸለይ የሚገባን ግንኙነታችን ከእግዚአብሔር ጋር ነው። ግን አስመሳይ ሆነን ከሰው ምስጋና ለማግኘት ከሰው ዋጋ ለማግኘት የምናደርገው ነገር የበለጠ እግዚአብሔርን ያሳዝነዋል። አንደኛው ነው። ሁለተኛ በጎ መንገድ ማጣመማችን ራሱ ማለት ነው። መልካሙን ነገር ማበላሸት። አሁን ለምሳሌ በማህበረሰባችን መካከል ጾም አለ፣ ይጾማል፣ ክርስቲያኖች ይጾማሉ። ትልቅ ዓላማ ያለው ነገር ነው። ይህንን ትልቅ ዓላማ ያለውን ነገር ብናበላሸው እጥፍ ኃጢአት እየሰራን ነው ማለት ነው። አንደኛ መንገዱን እያበላሸ ነው። ሁለተኛ ደግሞ ምን እያደረግን ነው? ግብዝነት ጨመርንበት፣ ነገሩን እየመረዝነው ነው። እንዲህ ነው ሐሳቡ። እግዚአብሔር እንድንታዘዘው ይፈልጋል። የምንታዘዝ መስለን በውሸት ማለት ነው። አንታዘዝም እኮ። የምንታዘዝ መስለን አንደኛ አንታዘዝም፣ ሁለተኛ ያንን መንገድ ለክፉ መንገድ እንጠቀምበታለን። ይሄ በእግዚአብሔር ቃል ውስጥ በጣም የተወገዘ ነው። ይህንን ሰው ማወቅ ይኖርበታል። ባይጾም ይሻላል ማለት ነው ሐሳቡ ራሱ። ሁለት እጥፍ ኃጢአት ከመስራት ቢቀር ይሻላል። አሁን ለምሳሌ እኛ እዚህ ጋር ቁጭ ብለን የእግዚአብሔርን ቃል እየተናገርን ለሰው ክብር ደግሞም የሆነ ጥቅም ለማግኘት ይህንን የእግዚአብሔር ሐሳብ ብናስተላልፍ እግዚአብሔር በጣም ያዝናል። ቃሉ የሰው ልጅ እንዲለውጥ ነው። ታዘን በአግባቡ መስራት አለብን። ብናበላሽ ሁለት ኃጢአት እየሰራን ነው ማለት ነው። አስመሳይ ሆንን በአንድ ወገን፣ ሁለተኛ ደግሞ ጤናማውን ነገር አበላሸ ነው ማለት ነው። እና ጌታ የተቃወመው አንዱ ይህንን ነው ማለት ነው። እዚህ ውስጥ ልክ እንዲሁ በብሉይ ኪዳን መጽሐፍ ላይ በኃይል ጩህ፣ አትቆጠብ፣ ድምፅህን እንደ ትንቢተ ኢሳይያስ ምዕራፍ 58 ነው። በኃይልህ ጩህ፣ አትቆጠብ፣ ድምፅህን እንደ መለከት አንሳ፣ ለሕዝቤ መተላለፋቸውን ለያዕቆብ ቤትም ኃጢአታቸውን ንገር ይላል። እንግዲህ አሁን ማህበራዊ ፍትህ እንዴት እንደጎደለ ነው ካሁን በኋላ የሚናገረው። ሃይማኖታዊ እንቅስቃሴዎች አሉ። ይሄን ነገር ራሱ ስትነቅፍ ወይም ችግሩን ስታሳይ በብርቱ ተናገር። ይሄ ቀላል ነገር አይደለም፣ ትልቅ ስህተት ነው ማለት ነው። አሁን ዝም ብለን ጾም ማለት እንግዲህ የተለመደ ነው፣ በየዓመቱ የሚደረግ ነው። እንጾማለን፣ መልስ ይምጣም አይምጣም አናውቅም ብለን ብናደርግ በነገራችን ላይ እግዚአብሔርን የበለጠ እያስከፋ ነው እንሄዳለን ማለት ነው። ለምን? አዎ አንደኛ ያለ ምክንያት ነው። ሁለተኛ የሚመጣ ትውልድ እግዚአብሔርን አይደለም የሚያገኘው፣ ስርዓቱን ያገኛል። ከእግዚአብሔር ጋር ግን አይገናኝም። መንገዱን እያበላሸ ነው ማለት ነው። ሰውና እግዚአብሔር እንዳይገናኝ ያው ባትነካው ባሰራው እኮ ጥሩ ነው፣ ግን እንደ እውነተኛ ሰው መስለህ እግዚአብሔርን አምላኪ መስለህ ማበላሸት በጣም መጥፎ ነው። እግዚአብሔር ይህንን አይወድም። መላው የመጽሐፍ ቅዱስ ትምህርት እንዲህ ያለውን ነገር ይጸየፋል። ስለዚህ ይሄንን ሲያስጠነቅቅ ጭምር ጠንከር ባለ መንገድ መነገር አለበት ነው እና እንዲህ ይላል፣ ነገር ግን ዕለት ዕለት ይሹኛል፣ መንገዴንም ያውቁ ዘንድ ይወዳሉ ይላል። ጽድቅን እንዳደረጉ የአምላካቸውንም ፍርድ እንዳልተዉ ሕዝብ እውነተኛውን ፍርድ ይለምኑኛል፣ ወደ እግዚአብሔር ለመቅረብ ይወዳሉ።
እንግዲህ ተግባራቸውን ነው የሚያሳየው። እንጸልያለን፣ እግዚአብሔርን እንፈልጋለን፣ መንፈሳዊ ሰዎች ነን፣ አማኞች ነን፣ ወይ ደግሞ እንትኑ አለ ማለት ስነ ስርዓቱ አለ፣ ወጉ አለ፣ ባህሉ አለ። እግዚአብሔር ግን የታዘበ ነው። ትክክል አይደለም። አሁን እግዚአብሔርን በትክክል እያገኙት አይደለም። ስለምን ጾምን አንተም አልተመለከትህንም? ሰውነታችንን ስለምን አዋረድን አንተም አላወክህም ይላሉ። ደግሞ ይጠይቃሉ። አሁን ለምሳሌ ጾመን በእኛ ሀገር ድሮም እንጾማለን፣ ግን በመጨረሻ የምንጠብቀው ነገር የለም። ይሄም አንዱ አደገኛ ነገር ይመስለኛል። በእኛ ባህል ውስጥ ይጾማል እንጂ በመጨረሻ እግዚአብሔር ሰማን፣ እግዚአብሔር መለሰ የሚል ምንም ኦዲት አናደርግም። ይሄ ራሱ ምንድን ነው? ቀስ ብለን እየሞትን እንድንሄድ ያደርጋል። ጥሩ አይደለም። ለምን ሃይማኖት የለንም እንዳንል አለን። ስርዓቱ አለ፣ አዎ አለ። ግን ሕያው ነው የሚለውን ሕያው ግንኙነት አለ እዚህ ውስጥ። እነዚህ በነገራችን ላይ እንደውም ንቆዎች ናቸው። ያደርጉና ከነስተትም ግን እግዚአብሔር ለምንድን ነው መልስ የማይሰጠን ይሉና ይጠይቃሉ። እግዚአብሔር በእውነት እንዲህ ያለ ልብ ይስጠን ማለት ጸልየን ጹመን መንፈሳዊ ሕይወት ውስጥ እየኖርን ለምን የሚል ጥያቄ መጠየቅ አለብን። ለምን አንዴ ካስታወሳችሁ ጌዲዮን መልአኩ መጥቶ አንተ ኃያል ሰው ብሎ ሲያናግረው እንግዲህ ንግግር ውስጥ ምንድነው የእግዚአብሔር ሰው ብሎ እንደ አምላኪ አድርጎ ነው ያነጋገረው። እግዚአብሔር ከኛ ጋር ቢኖር የሁሉ ይደርስብናል አለ ጌዲዮን። ይሄ ንቃት ነው ማለት ነው። እግዚአብሔርን እንዲህ አይደለም የምናውቀው። እግዚአብሔር ከኛ ጋር ሲሰራ ከኛ ጋር ሲወጣ እናውቀዋለን አለ ማለት። ራስን እንደዚህ ማየት ጥሩ ነው። ሁል ጊዜ ዝም ብሎ ነገሮችን ማድረግ አይደለም። ሚዛን ያስፈልጋል፣ መለኪያ ያስፈልጋል። እነዚህ ሰዎች ጠየቁ። ምን ብለው? አሁን ያነበብነውን እግዚአብሔር ግን አለ እነሆ በጾማችሁ ቀን ፈቃዳችሁን ታደርጋላችሁ፣ ሰራተኞቻችሁንም ሁሉ ታስጨንቃላችሁ። እነሆ ለጥልና ለክርክር ትጾማላችሁ፣ በግፍ ጡጫም ትማታላችሁ። ድምፃችሁንም ወደ ላይ ታሰሙ ዘንድ ዛሬ እንደምትጾሙት አትጾሙም። እኔ የመረጥኩት ጾም ይህ ነውን? ሰውስ ነፍሱን የሚያዋርደው እንደዚህ ባለ ቀን ነውን? በውኑ ራሱን እንደ እንግጫ ዝቅ ያደርግ ዘንድ ማቅንና አመድንም በበታችሁ ያነጥፍ ዘንድ ነውን? በውኑ ይህን ጾም በእግዚአብሔር ዘንድ የተወደደ ቀን ትለዋለን? እኔስ የመረጥኩት ጾም ይህ አይደለምን? ይላል ማለት በእግዚአብሔር ፊት ዝቅ ብሏል፣ አመድ ነስንሰዋል። እግዚአብሔርን የሚፈልጉት ይመስላል። እግዚአብሔር ግን ያ አላስደሰተው። እዛ ውስጥ ምን አለ? ሐቀኝነት የለም፣ ፍትህ ጎሏል። እግዚአብሔር የማይወደው ነገር እየተደረገ ነው። ጾም እየተደረገ ያለው አሁን ቅድም ያነሳሁት ምንድን ነው? ሃይማኖታዊ ነገር ውስጥ ደበላልቀን አንድን ነገር የምንፈጽም ከሆነ የበለጠ እግዚአብሔርን እናስቆጠዋለን። የበለጠ ማለት ነው። ምንድነው በአዲስ ኪዳን መጽሐፍ ላይ ስለ ሁለቱ ልጆች ታስታውሳላችሁ። አንዱ እሺ አለና እንደሚታዘዝ ተቀበለ፣ ግን አልፈጸመም። አንዱ እምቢ አለ፣ ግን ፈጸመው፣ ጸጸተውና። ይሄ እንግዲህ የአሕዛብንና አይሁድን የሚያሳይ ይመስለኛል። ያ ክፍል አንድ ፊቱን አሕዛብ አይታዘዝም ነበር፣ አይታዘዝም በቃ ጨርሶ ማለት ነው። ግን በኋላ ተጸጽቶ ምን አደረገ? መታዘዝ ጀመረ። የእግዚአብሔር ሕዝብ ነኝ የሚለው ደግሞ አደርገዋለሁ ፈጽመዋለሁ ይላል፣ ግን አያደርግም። እግዚአብሔር ይሄኛውን የበለጠ ይጠላዋል፣ ይጸየፈዋል ማለት ነው። እና የምናደርገውን ነገር ሁሉ በእግዚአብሔር ሚዛን ልንመዝን ይገባል። እና እግዚአብሔር ለዚህ ምን መልስ ይሰጣል? እኔ እንዲህ ያለ ጾም አይደለም የምሻው፣ እኔ የምሻው ጾም ይልና ይናገራል። እኔስ የመረጥኩት ጾም ይህ አይደለምን ይላል። የበደልን እስራት ትፈቱ ዘንድ፣ የቀንበርንስ ጠፈር ትለቁ ዘንድ፣ የተገፉትንስ አርነት ትሰዱ ዘንድ፣ ቀንበሩንስ ሁሉ ትሰብሩ ዘንድ አይደለምን? እንጀራንስ ለተራበ ትቆርሱ ዘንድ፣ ስደተኞችን፣ ድሆችን፣
ወደ ቤት ታገባ ዘንድ የተራቆቱትንስ ብታይ ታለብሶ ዘንድ ከሥጋ ዘመድ እንዳትሸሽግ አይደለምን ይላል እግዚአብሔር። ይሄ ቢሆን ኖሮ ይላል የዚያን ጊዜ ብርሃን እንደ ንጋት ይበራል፣ ፈውስም ፈጥኖ ይበቅላል፣ ጽድቅም በፊትህ ይሄዳል፣ የእግዚአብሔር ክብር በኋላ ሆኖ ይጠብቅሃል። የዚያን ጊዜ ይላል ትጣራለህ፣ እግዚአብሔር ይሰማሃል፣ ትጮኻለህ፣ እርሱም እነሆኝ ይልሃል እያለ ይቀጥላል። ከመካከልህ ቀንበርን ብታርቅ ጣትህንም መጥቀስ ብትተው ባታጉረመርም ነፍስህንም ለተራበ ብታፈስ የተጨነቀውንም ነፍስ ብታጠግብ ብርሃንህ በጨለማ ይወጣል፣ ጨለማም እንደ ቀትር ይሆናል። እግዚአብሔር ሁልጊዜ ይመራሃል፣ ነፍስህንም በመልካም ነገር ያጠግባል፣ አጥንትህንም ያጠናል። አንተም እንደሚጠጣ ገነት ውሃም እንደማያቋርጥ ምንጭ ትሆናለህ። ከድሮ ዘመን የፈረሱት ስፍራዎች ይሰራሉ፣ የብዙ ትውልድም መሰረት ይታነጻል። አንተም ሰባራውን ጠጋኝ የመኖሪያ መንገድ አዳሽ ትባላለህ ይላል። እግዚአብሔር ስሙ ብሩክ ይሁን። መቼም ይሄ ሙሉ ስለዚህ ነገር ነው የያዘው። ለዚህ ነው ሁሉንም ለማንበብ የሞከርኩት ራሱ እንዲናገር እግዚአብሔርን ምን አይነት ጦም እንደሚያስደስተው እዚህ ጋር ይናገራል። እስቲ በእኛ መሀል ምን ያህል ፍትህ እንደሚጎድል፣ ምን ያህል የግፍ ጡጫ እንደሚደርስባቸው ብዙ ሰዎች በሙያቸው በስራቸው በእኛ ስር በሚተዳደሩት ብቻ በምንፈጽመው ለምሳሌ ፍትህ በማጉደል ሰው በዚህ ዘመን ክርስቲያን ነኝ ይላል። ጉቦ እየተቀበለ ሕዝብ እያንገላታ እየዘረፈ እየነጠቀ ክርስቲያን ነኝ፣ ጿሚ ነኝ፣ አማኝ ነኝ ይላል። የሰው ደም እያፈሰሰ ጿሚ ነኝ፣ ክርስቲያን ነኝ ይላል። ማለት ይሄ የበለጠ በእውነት እግዚአብሔርን የሚያሳዝነው ነው። ባሎን ያስብላል ማለት ነው። ይሄ ብቻ አይደለም። እኔ ብዙ ጊዜ የሚገርመኝ በእኛ ሀገር መቼም የጾሙ ጊዜ ይበልጣል ከሌላው ከወትሮ ጊዜ ይልቅ ማለት ነው። እግዚአብሔር ለምን መልስ አይሰጥም ብሎ ለምንድን ነው የማይጠየቀው? ማለት ለምን ነበር የጾም ነው ታዲያ? ለጾምንበት ጾም እግዚአብሔር መልስ ሰጥቷል የሚልም ምርመራ እኮ ማድረግ አለብን። ማለት ዝም ብለን ዑደቱን እየተከተል በየጊዜው ዛሬውን ጾም ነው አሁን ጾም ነው ካልን መልካም አይደለም። በእውነት ክርስቲያኖች ልበ ብሩሆች ሊሆኑ ይገባል። ለምን? የሕያው የእግዚአብሔር ቃል ስላለን፣ መንፈስ ቅዱስ ስላለን። ራሳችንን ማሞኘት የለብንም፣ ግብዞችም መሆን የለብንም። ባላወቅን ጥሩ በሆነ ነበር እና እንዲህ አይነት አዙሪት ውስጥ ካለን እንዲህ ያለ የእግዚአብሔር ቃል ክፍል እውነቱን እግዚአብሔር እውነቱን እኮ ይናገራል። ችግሩ እኛ አለመረዳታችን ነው እንጂ። ስለዚህ በብሉይ ኪዳን መጽሐፍ ውስጥ ትክክለኛ ወይም ደግሞ እርግጠኛ የሆነ ምስክር አለን። ትክክለኛ የሆነ ጾም እንዲህ ነው የሚል ማለት ነው። ምስጋና ለስሙ ይሁን። መቼም ማንንም ለመንቀፍ ለመገበዝም አይደለም። እኛም የማህበረሰቡ አካል ነን። ደግሞ እግዚአብሔር እድል እንደሰጠው የቃሉን ደጅ እንደከፈተለት ሰው በተለይም የሐዲስን ኪዳን እውነት እንደተረዳ ሰው ያው ያለንን ለማካፈል በህብረት እግዚአብሔር ወደሚወደው ነገር ፊታችንን ቀና እንድናደርግ እንጂ በቅንነትና በየዋህነት በዚህ መንገድ እግዚአብሔርን አገኛለሁ ብሎ የሚዳክረውን የሚደክመውን ማህበረሰብና ወገን በተለየ መልኩ የማየት አይደለም ነገራችን። ከዚህ የተነሳ እግዚአብሔር እድሉን ሰጥቶን የምንሰማ ሰዎችም በዚህ መንፈስና ሕሊና ልንሰማው ይገባል። እንግዲህ አሁን ወንድሜ እንዳነሳኸው እኔ የመረጥኩት ጾም ይሄ ነው ወይ ብሎ እግዚአብሔር ጠይቋል። በሕዝቡም ሕይወት ውስጥ ያስተዋልነው ነገር ስለምን ጾምን እግዚአብሔር አልተመለከተንም፣ ራሳችንን እንደዚህ ስለምን አዋረድን እግዚአብሔር ጸሎታችንንም ውርደታችንንም አላየም አልሰማም ይሉኛል። እውነተኛውን ፍርድ እንዳደረገ ሰው እውነተኛ ፍርድ ይለምኑኛል ነው። ስለዚህ በአመፃ እየኖሩ ከፈታሄ በጽድቅ ከሆነው አምላክ አንዳች ነገር ለማግኘት መፈለግ መተላለፍ እንደሆነ ነው የነገረን እና እንደው እንዲህ ብታደርጉ የሚለው ነገር ልብ ይነካል። እንዲህ ብታደርጉ ብርሃንህ እንደ ጠዋት ጮራ ይወጣል፣
አንተም እንደሚጠጣ ገነት ትሆናለህ፣ የብዙ ትውልዶች መሰረት ይታነጻል የሚለው ካንተ አልፎ ለትውልድ የሚሆን ይሄ የተበላሸው ነገር ይታደሳል፣ የመኖሪያ መንገድ አዳሽ ትባላለህ ነው እኮ የሚለው እና በቃ ይሄ ያረጀው የወየበው ነገር ሁሉ ይቀና ነበር እንደዚህ ቢሆን ነው። አሁንም እግዚአብሔር ሳይሰማ ቀርቶ ሳይሆን እኛ እግዚአብሔር ለምን አልሰማንም ብለን የምንሟገትበት በእግዚአብሔር ፊት የምንዳክርበት መንገድ ልክ ሆኖ አለመገኘቱ ነው። አሁን አንተ ስታነሳ አንድ ነገር ትዝ አለኝ። በአንድ ቦታ አንድ ሱባኤ በዝናብ ምክንያት በዝናብ እጥረት ምክንያት እግዚኦታ ሲመሩ የነበሩ አንድ አባት እዛ አካባቢ በተለይ እዛው መንፈሳውያን የሚባሉ ሰዎች እዛው እሳቸው የሚያገለግሉበት ገዳም የሚኖሩ ሰዎች በብዙ ነገር በቃ እርስ በርሳቸው ይባላሉ እና ብዙ አይነት ነገር ነው ያለው። ይህንን ያውቃሉ እና ምን አሉ ወደ ምሕረት ላይ ቆመው እየተናገሩ እንደው እግዚኦ መሐረነ ክርስቶስ ማለት ከጀመርን ብዙ ጊዜ ሆኗል። እግዚአብሔር መቼም መስማት አቁሞ አይመስለኝም፣ እኛ ጣቢያ ተሳስተን ሳይሆን አይቀርም ማለታቸው ጆሮዬ ውስጥ እልቅ ብሏል በጊዜው እና መቼም እግዚአብሔር መስማት አቁሟል አይባልም፣ እኛ ጣቢያ ተሳስተን ሳይሆን አይቀርም፣ እስቲ ራሳችንን እንፈትሻሉ እና እሱን ነው ያስታወሰኝ። ምክንያቱም ራስን መፈተሽ ያስፈልጋል። እንደ እግዚአብሔር ቃል ነው ወይ የምንጾመው? በሌላ ቋንቋ እግዚአብሔር ፈቃድ ነው ወይ በእኛ ሕይወት የሚከናወነው? ዮሐንስ እንደ ፈቃዱ አንዳች ብንለምን ይሰማናል ብሏል እና እንደ ፈቃዱ መጾም፣ እንደ ፈቃዱ መጸለይ፣ እንደ ፈቃዱ በእግዚአብሔር ፊት መሆን ነው የእግዚአብሔርን የትኛውንም ምላሽ ወደኛ ሕይወት የሚያመጣውና እግዚአብሔር እንደው ጣትህን በሌላው ላይ እየቀሰርክ በግፍ ጡጫ እየተማታ ለተራበው እንጀራ መቁረስ አቅቶ በስጋ ዘመድህ ላይ እንኳ ጨክነ ይሄን ሁሉ እያደረክ እንዴት ልስማ? እግዚአብሔር ባህሪውን በእኛ ኡኡታ አይለውጥም። ይሄንን ነው ማስተዋል ያለብን። አንዳንድ ጊዜ ጾምና ጸሎት የብዙ ግፎቻችን መሸፈኛ፣ የብዙ የተበላሹ አኗኗሮችን መጋረጃ እናደርገዋለን። እንደውም ማታለያ፣ ቅድም ያነሳው ነጥብ በጣም ልብ የሚነካ ነው። አይደለም የሚሰማንን ሌላውን እኛው ራሳችንን ጭምር እንድንፈትሽ የሚያደርግ ነው። የምናደርገውን ነገር የምናደርግበት ምክንያት በእርግጥ በሰው ፊት በጎ መስሎ ለመታየት የተሻለ መስሎ ለመታየት በግብዝነት ነው ወይ? እግዚአብሔር ሁሉን የሚያይ አምላክ እንደመሆኑ መጠን ራስን መፈተሽና ማየት የግድ ነው። ምክንያቱም ሕይወት አንዴ ነው በዚህ ምድር ላይ የምንኖረው። ይሄንን አይነት ሕይወት እንደገና ተመልሰን በዚች ምድር ላይ አንኖርም። እግዚአብሔር በሰጠን እድልና ጊዜ ነው ከእግዚአብሔር ጋር በትክክል መስማማት ያለብንና በእውነት ትልቅ ነገር ነው የተነሳው። ይሄ የጌታ ድምፅ የሁሉን ልብ እንደሚያንኳኳ በእውነት እናምናለን። የጌታ ጸጋ ይብዛላችሁ ይብዛልን እና እግዚአብሔር የመረጠው እንዴት ነው? እግዚአብሔር የመረጠው ጸሎት፣ እግዚአብሔር የሚፈልገው ጾም ምን አይነት ነው? እንዴት እንድንሆን ነው እግዚአብሔር የሚፈልገው የሚለውን በደንብ አሳይቶናል እና ዕለት ዕለት ሕይወታችን መቅደስ ውስጥ በሚኖር የአምልኮ ስርዓት እንደማይጣፋ የዕለት ዕለት ተግባራችን ምንሰራ፣ ምንማር፣ ምንኖርበት አካባቢ ሊሆን ይችላል። የምናደርጋቸው ልክ ያልሆኑ ነገሮች የእግዚአብሔር ሕዝብ በተሰበሰበበት ጉባኤና ለአምልኮ በሆኑ ስነ ስርዓቶች በምንሰራው ድራማ እንደማይሸፈን የሚያሳይ ነው። እግዚአብሔር እውነተኛ አምላክ ስለሆነ ሁሉን ስለሚቆጣጠር እና እንግዲህ ከዚህ እውነት ሁላችንም በደንብ መማር እንዳለብን ነው የሚገባኝ። የቃሉ ባለቤት እግዚአብሔር የተመሰገነ ይሁን። አሁንም ከዚሁ ሳንነሳ እንደው በደንብ ልናሰምርበት የሚገባ ነጥብ አለ። በእርግጥ ሙሌ አስምረህበታል። ጾም ያለ ጸሎት ምንም ፋይዳ የለውም። ሰው በተለያየ ምክንያት ላይበላ ይችላል። አለመብላት አይደለም ጾም። አንዳንዴ በቃ ጾም ስለሆነ ብቻ ከሰዓት ጋር እንዲየታገሉ ደረሰ አልደረሰ እያሉ እንደው ጾም ባይሆን እያሉ እየተቆጩ በእልህና ማለት በቃ ግዴታ ሆኖ ማለት ነው። ሰዓት እንዲያዩ ግዴታ ሆኖ ወደዛ ማንነት መምጣትና በትክክል ከእግዚአብሔር ጋር ለተያያዘ ጉዳይ ተገቢ የሆነ የጸሎት ጊዜ ኖሮት በዛን ወቅት በእግዚአብሔር ፊት መሆን የተለያየ ነገር ነው እና ጾም ያለ ጸሎት ምንም ትርጉም የለውም። መራብ ብቻ ነው የሚሆነው።
ስለዚህ ጸሎት ስንል ደግሞ የጾምንበትን ዓላማ ምክንያት ያደረገ ጸሎት ያስፈልገናል ማለት ነው። ቅድም አንስተኸዋል። በነህምያ ዘመን የተጸለየው ጸሎት፣ በነ መርዶኪዎስ ጊዜ የተጸለየው ጸሎት፣ የነነዌ ሰዎች የጸለዩት ጸሎት፣ ሙሴም ቢሆን የመጀመሪያውን ኪዳን ጅማሬ ላይ ከእግዚአብሔር ጋር ባሳለፈው ጊዜ የጾመው ጾምና ጸሎት፣ እንደገናም ደግሞ ጌታችን ኢየሱስ ክርስቶስ በሐዋርያት ሥራ መጽሐፍት ውስጥ የምናያቸው በአንድ ልብ ሆነው ቅዱሳን ያደርጉት የነበረውን ጸሎት ስናይ የጾሙበትን ምክንያት ማዕከል ያደረገ ጸሎት ነው። አሁን ጸሎቶቹ ሁሉ የተራቡበትን ወይም ደግሞ ለጾም ራሳቸውን የለዩበትን ምክንያት ማዕከል ያደርጋል እንጂ የሆነ ነገር መታሰቢያ አይደለም። የሆነ ዘመን የሆነ ነገር ማስታወሻ ሆኖ አልነበረም እና ይህንን ወደ ራሳችን ሕይወት አሁን ወዳለንበት ሁኔታ አምጥተን ብዙ እኮ የሚያጸልዩ፣ ብዙ የሚያጾሙ፣ ብዙ እኮ የሚያስጮሁ ጉዳዮች አሉ በእግዚአብሔር ፊት እንደ ግል በሕይወታችን እንዳለንበት ዘመን መልክ ደግሞ እንደ ማህበራዊ ቀውስ በዓለም ላይ እንዳለው የፖለቲካ ስርዓት ትርምስ በቃ በእግዚአብሔር ፊት መሆን ማለት ሁሉም ሰው መንፈሳዊ ሰው ጭምር በቃ የእግዚአብሔርን ቃል ትቶ ጾምና ጸሎትን እዛ ጋር አስቀምጦ ጾምና ጸሎትም ከተባለ ደግሞ የተለመደውን ስርዓት እያደረጉ ግን ከዛች ሲወጣ ሁሉም ፖለቲከኛ ሆኖ፣ ሁሉም ነገረኛ ሆኖ፣ ሁሉም ሐሜተኛ ሆኖ፣ ሁሉም ተሳዳቢ ሆኖ ነው የምናየው እና ጨርሶ ከእግዚአብሔር ጋር ያለን ነገር የእግዚአብሔርን ቃል መሰረት ያደረገ እምነትና ተስፋን ማዕከል ያደረገ እያልሆነ እንደሆነ እያየን ያለ ነው። ከዚህ የተነሳ ይህንን ማስተዋል ስለሚያስፈልግ እንደው ጾምና ጸሎትን በማቆራኘቱ ወይም የማይነጣጠሉ የአንድ ሳንቲም ሁለት ገጽታዎች መሆናቸው ላይ በማስመሩ ጉዳይ ላይ ከዛም ባሻገር አሁንም ቢሆን የጾምና የጸሎታችን እንቅፋቶች ምን ሊሆኑ ይችላሉ የሚለውን ነገር በማንሳት እንደው ከሐዲስ ኪዳን ከእግዚአብሔር ሰዎች ልምምድ ጋር አያይዘን ብናየው መልካም ነው እና ወንድሜ አዲስ ቅድም ጀመር አድርገኸዋል። አሁን በስፋት ይህንን እውነት ብታነሳ መልካም ነው። እግዚአብሔር የተባረከ ይሁን። እንግዲህ እግዚአብሔር የሚፈልገውን ነገር አሁንም እግዚአብሔር በሚፈልገው መንገድ የማድረጉ እውነታ ላይ በደንብ ማንኛውም ሰው ቆም ብሎ ማሰብ አለበት። አሁን እያደረኩ ያለሁት ነገር አዎ የእግዚአብሔር ሐሳብ ነው፣ ግን እግዚአብሔር በሚፈልገው መንገድ ነው ወይ እያደረኩ ያለሁት እየፈጸምኩ ያለሁት? እሺ ጾም አለው፣ እጸልያለሁ፣ መባም ማስራትም ሌላም ስጦታም እሰጣለሁ፣ ግን ደግሞ እግዚአብሔር እየተቀበለኝ ነው ወይ? እግዚአብሔር በሚፈልገው መንገድ እያደረኩት ነው ወይ የሚለውን ጥያቄ ሁሉም ሰው አሁን ይህን የሚሰማ ሰው ቆም ብሎ መጠየቅ አስፈላጊ ነው። ከሁለተኛው ጥያቄ ምናልባት እንቅፋቶቹን በጣም ብናነሳ ቅድም ሙሌ የጀመረው ሐሳብ አለ። ይሄ ግብዝነት ጌታ ኢየሱስ ክርስቶስ በዚህ በተራራው ትምህርቱ አሁን ይሄ ያነሳ ነው የማቴዎስ ወንጌል ምዕራፍ 6 የሚገኝበት ክፍል ላይ በሰፊው ካነሳቸው ከምዕራፍ 6 ቁጥር 1 እስከ 18 ድረስ ባሉት ክፍሎች ውስጥ አንድ መንፈሳዊ ሰው ሊፈራው የሚገባው በጣም ትልቅ ነገር ከሰይጣን በላይ ግብዝነት ነው። ማስመሰል ማለት ነው። ያልሆኑትን ሆኖ መታየት፣ ሁሉም በሚያውቅና በሚያየው በእግዚአብሔር ፊት ሃይማኖታዊ ድራማ መስራት ወይም ሃይማኖትን መተወን እንደማለት ነው። ይሄ በጣም አደገኛና እንደ ሁላችንም ልንፈራው፣ ልንጸየፈው፣ ልንጠነቀቀው የሚገባ ነገር ነው። ጌታ በጣም የነቀፈው ነገር ነው። በጸሎት ውስጥ ነቅፎታል። በጾም ውስጥ በመስጠት ውስጥ ጌታ እንደ ግብዞች አትሁኑ እያለ የግብዝነትን ባህሪ ያሳይቷል። ምንድን ነው ያ ግብዝነት? የተለያዩ አይነት ግብዝነቶች ማየት እንችላለን። ለምሳሌ አንዱ በራስ ላይ ያለን ድካም፣ በደል፣ ኃጢአት ሳይመለከቱ በሌላው ላይ መፍረድ ግብዝነት ነው። ማለት ምሰሶ የሚያክል ነገር ተሸክሞ የሌላውን ጉድፍ ለማጥራት መጣር፣ ይሄ ግብዝነት ተብሏል። አንደኛው። ሁለተኛው ሆን ተብሎ የሚደረግ ሌላውን ለመጉዳት የሚደረግን ማስመሰል። ጌታ ኢየሱስ በተለይ በዙሪያው የነበሩትን የሃይማኖት ካባ የለበሱና ግን እሱ ለማጥመድ ይሰሩ የነበሩትን ተንኮለኞች ሰራተኞችን ግብዞች ብሎ ነቅፏል። በዚህኛው አሁን ባነሳ ነው በማቴዎስ ወንጌል ምዕራፍ 6 ውስጥ ያለ ግብዝነት ግን ከሰው ክብርን ለማግኘት
ለራስም ክብርን ለመስጠት በሰው ፊት መንፈሳዊ መስሎ ለመታየት የሚደረግን ማስመሰል ይሄ በጣም ግብዝነት ነው ብሎ ጌታ በጣም አጥብቆ ተናግሯል። ይሄን ከምን ጋር ነው ያያያዘው ማለት ነው? ጉዳዩን በውጫዊ ከሚደረግ ስነ ስርዓት ጋራ እና ከልብ ሁኔታ ጋር ነው በጣም አያይዞ ጌታ ያነሳው። እንግዲህ አንድ ሃይማኖታዊ ልምምድ መንፈሳዊ ልምምድ በቅብብሎሽ በታሪክ ውስጥ ከዘመን ዘመን ሲሸጋገር ማንም ሰው ባይነካውም ሲስተም ተሰርቶለት መሄድ ይችላል። በአመት ውስጥ በታወቀ ቀን በተሰላ ጊዜ ሰው ወቅት ጠብቆ ጊዜ ጠብቆ ያንን ነገር ያደርገዋል። ልምምድ ስለሆነ ብዙ ዘመናት ስላስቆጠረ በታሪክ ብዙ ሰዎች በቅብብሎሽ እያደረጉት ስለመጡ ሌላው ሰው የሚያገኘውን ሰው አንስቶ ያደርገዋል፣ ይፈጽመዋል፣ ያልፍበታል ማለት ነው። ያን ሁኔታ የሚያደርግና የሚፈጽም ሰውም ሆነ ማህበረሰብ ልቡ ምን ይመስላል የሚለውን እግዚአብሔር ያያል። በኢሳይያስ መጽሐፍ ውስጥም እንዳየ ነው። ስለዚህ እግዚአብሔር በተለይ የመንግስቱን አኗኗር በገለጠበት በዚህ ክፍል ውስጥ እሱ ከልብ ጋር ግንኙነት እንዳለው ማለት ልብ ዋና ነገር ነው በመንፈሳዊ ህይወት ውስጥ በእግዚአብሔር ቃል እውነት በአዲስ ኪዳንም ልብ በጣም ወሳኝ ነገር ነው። እግዚአብሔር የሚመለከተው ውጫዊውን ስነ ስርዓት የሚደረግበትን ሁኔታ ሳይሆን ከልብ ጋር ያለው ነገር በጣም ወሳኝ ልብን ይመለከታል። ነገሩ እግዚአብሔር የሚያየው ከሰው ከልብሳችን በላይ ከሃይማኖታዊ ስነ ስርዓቶቻችን በላይ ከምናደርጋቸው ዝማሬዎች በላይ እግዚአብሔር በውስጥ ያለውን በልብ ያለውን ነገር በጣም ይመለከታል እና ልብ ውስጥ ያለው ነገርና በውጭ ያለው ሃይማኖታዊ መልክ አልገናኝ ሲል ያግብዝነት ይባላል። ይሄንን ሰው ሊጠነቀቅ ይገባል፣ ሊፈራው ይገባል፣ በጣም ሊሸሸው ሊያመልጠው የሚገባ ጉዳይ ነው። ኃጢአትም ነው ብለዋል ቅድም ሙሌ። እውነት ነው፣ ግብዝነት ኃጢአት ነው። ስለዚህ ይሄ አንዱ እንቅፋት ነው ለእውነተኛ ጾም፣ በጣም እንቅፋት ነው። እኔ ሌላኛው በደንብ እንደው ማንሳት የሚኖርብን በተለይ ጾምን ከእግዚአብሔር የኃጢአት ይቅርታን ወይንም ደግሞ የስርየተ ኃጢአትን ለማግኘት ከዛ ጋር አያይዞ ስጋን ከመጨቆን ጋር አያይዞ የሚደረግ ልምምድ ይህ መጽሐፍ ቅዱሳዊ ነው። መጽሐፍ ቅዱስ ላይ ስጋ አለልክ እንዳይጠግብ ወይንም ደግሞ ሰው ኃጢአትን እንዳይለማመድ በሚል ስጋውን ለመግታትና ለማረቅ ብሎ ወደ ጾምና ወደ ጸሎት የሚገባ ከሆነ ቀጥታ ከመስቀሉ ስራ ጋራ የእግዚአብሔር ልጅ ከሰማይ ከወረደበት እውነት ጋራ ፍጹም የሚጋጭ ስሁት የሆነ ትምህርትም ጭምር ነው። ይሄ የሩቅ ምስራቅ ሃይማኖቶች ልምምድም ጭምር ነው። ከስጋ ለመውጣት እና መንፈሳዊ ለመሆን ጾምን ለዚህ ጉዳይ መጠቀም ማለት ነው። ከእግዚአብሔር እውነት ከተገለጠው የኢየሱስ ክርስቶስ የመስቀል ስራ በጣም ሩቅ የሆነ አስተምሮና አስተሳሰብ ነው። ይሄን በደንብ ማየት አለብን። ይሄ በሰዎች እና በማህበረሰባችን ልምምድ ውስጥም ማንሳት እንችላለን። ሰው 40 ቀን ይጾማል። ራሱን ገትቶ ስጋውን ገትቶ ባለመጠጣት፣ ባለመስከር፣ ባለመብላት በከፍተኛ ጥንቃቄ መንፈሳዊ ለመሆን ጥረት ያደርጋል እና እነዚያ ቀናት ሲፈጸሙስ ምንድነው የሚሆነው? ያው መጠጥ፣ ያው ስካር፣ ያው ዝሙት እና ያው መንፈሳዊ ያልሆነው ነገር ጎልቶ ይታያል ማለት ነው። በእንዲህ አይነት ጥረት ስጋን ለመግታትና ለመገደብ ጥረት ማድረግ ልክ ስፕሪንግን እንደማመቅ አይነት ነው። ሲለቀቅ እንደውም ጨምሮ ሱሱ ጨምሮ መጠጡ ጨምሮ በታደሰ አቅምና ኃይል ኃጢአትን የመፈጸም ጉልበት ውስጥ ሰው ይገባል። አንዱ ቅድም ለምን ጾምን አንተም ለምን አልመለስክልንም በሚለው ጥያቄ ውስጥ ሰው ይሄንን ማየት አለበት። ማለት ምን አይነት ማህበራዊ ለውጥ መንፈሳዊ ለውጥ ምን ጾመው ጾም አምጥቶልናል የሚለው መታየት ስላለበት ነው። እንግዲህ ሰው ከኃጢአት የሚድነው መንፈሳዊም የሚሆነው ቀጥታ በልቡ ከእግዚአብሔር ጋር በሚኖረው ግንኙነት ነው። ሰው በልቡ ከእግዚአብሔር ጋር በእውነት የሚገናኘው ደግሞ ክርስቶስ ኢየሱስን በማመን የሚገኘውን የዘላለም ሕይወት ሲቀበልና በዚያ ሲኖር ነው። ይሄ መጽሐፍ ቅዱሳዊ እውነት ነው። ያለዚህ የሕይወት ለውጥ አይመጣም። ያለዚህ ቅድስና መንፈሳዊ ኃይልም ሰው ከቶ ሊያገኝ አይችልም። ምክንያቱም ሰው ይሄንን ማድረግ ስላልቻለ ነው የእግዚአብሔር ልጅ ኢየሱስ ከሰማይ የመጣው በመስቀል ላይም ስለ ኃጢአታችን በመሞት የኛ ቤዛ በመሆን እኛን ከእግዚአብሔር ጋር ያስታረቀው። በጾማችን አይደለም የታረቅ ነው። ብዙ ቀን ምግብ ባለመብላታችን አይደለም ከእግዚአብሔር ጋር የታረቅ ነው። ይሄንን የትኛውንም ያክል ቀን ወይንም እድሜ ልካችንን እንኳን ምግብ ባንበላ
ከእግዚአብሔር ጋር መታረቅ አንችልም። ከእግዚአብሔር ጋር የምንታረቅበት ብቸኛ መንገድ ጌታ ኢየሱስ ክርስቶስ ነው። ይሄን በሚቃወም መንገድና መረዳት መጾም አንዱ የጾም እንቅፋት ነው ብለን መውሰድ እንችላለን። ልክ እንደ ግብዝነት ሁሉ። ምክንያቱም ሰው በመንፈስ ከእግዚአብሔር ጋር ካልታረቀ የኃጢአት ይቅርታ የሚያስገኝለትን የክርስቶስን የመስቀል ሥራ አምኖ ተቀብሎ በዚህ መረዳት በእግዚአብሔር ፊት ካልሆነ በጾሙ ተቀባይነት ሊያገኝ ሰው አይችልም። በእንባው ብዛት ሰው በእግዚአብሔር ፊት ተቀባይነት ሊያገኝ ከቶ አይችልም። የትኛውንም አይነት አጽዋማት በተለያዩ ሃይማኖቶች ውስጥ ሰዎች ይጾማሉ፣ ይለማመዳሉ። ጾም የክርስትናው ብቻ ሳይሆን የቡዲስቱም የሌላውም ሃይማኖት ተግባራዊ ልምምድ ነው፣ የሃይማኖታዊ ልምምድ ነው። በዚያ ሰው ደህንነትን፣ የኃጢአት ይቅርታን፣ የዘላለም ሕይወትን፣ ጽድቅን በዛ አይገኝም። ያ አንድ መንገድ ብቻ አለ። ያ የሚገኝበት ሰዎች ከእግዚአብሔር ጋር የሚታረቁበት ሰዎች ወደ እግዚአብሔር የሚቀርቡበት አንድ መንገድ አለ። ምን ሰብከው በወንጌል ጌታ ኢየሱስ ክርስቶስ ስለ ሰው ልጆች ሁሉ ኃጢአት በመስቀል ላይ መሞቱ፣ ይሄንን በማመን የሚገኝ የዘላለም ሕይወት አለ። በጸጋ የሆነ በጾም ያልሆነ በጸጋ የሆነ በጸሎት ያልሆነ እግዚአብሔር የሰራውን ይሄንን ታላቅ የማዳን ሥራ በመቀበል የሚገኝ የዘላለም ሕይወት፣ የኃጢአት ይቅርታ፣ የበደል ስርየት አለ፣ መጽደቅ አለ። ሰው ያንን ካገኘ በኋላ ከእግዚአብሔር ላይ ላለው ህብረት እንዳነሳኸው በተለየ ሁኔታ ለአንድ ጉዳይ አባቶቻችን እንደጾሙት ሐዋርያትም በብሉይ ኪዳንም ውስጥ ያሉ የእግዚአብሔር ሰዎች የእግዚአብሔርም ሕዝብ ያደርጉት እንደነበረው ሰዎች ለአንድ ጉዳይ ይጾማሉ፣ ይጸልያሉ። የእግዚአብሔር ሕዝብ ለመሆን አይደለም የጸለዩት የጾሙት በብሉይ ኪዳን። በአዲስ ኪዳንም ሐዋርያት የእግዚአብሔር ለመሆን አይደለም የጾሙት የእግዚአብሔር ስለሆኑ ግን ለሆነ ጉዳይ ለወንጌል ስርጭት፣ ለአገልግሎታቸው መስፋት፣ መንፈሳዊ ሰዎችን ለመሾም፣ ለአገልግሎት ለመለየት በአንድ የተወሰነ ጉዳይ በእግዚአብሔር ፊት ጾመዋል፣ ጸልየዋል። እግዚአብሔርም ሰምቷቸዋል፣ ምላሽ ሰጥቷቸዋል። ከዚህ እውነት ውጪ በሆነ መረዳት ውስጥ ግን ጾምን መውሰድ አንዱ ራሱ የጾም እንቅፋት ነው ብለን መውሰድ እንችላለን። ልክ እንደ ግብዝነት ሁሉ ማለት ነው። እግዚአብሔር የሚፈልገውን ነገር እግዚአብሔር በማይፈልገው መንገድ ሲደረግ እሱ የጾም እንቅፋት ነው ብለን መውሰድ እንችላለን። እግዚአብሔር ይመስገን። አሁንም እዚህ ጉዳይ ላይ በደንብ አጽንኦት እንስጠበትና በተለይ ጾም ያው ለመታረም ስጋን አስገዝቶ መንፈሳዊነትን በተለይ ደግሞ የዘላለም ሕይወትን ከማግኘት ጋር ተያይዞ ይነሳልና የሕይወት ለውጥን እንደ እግዚአብሔር ፈቃድ ለመኖር የሚያስችል አቅምን በተመለከተ እንዴት ነው ማየት ያለብን? አሁን ወንድሜ በደንብ አስምሮበታል። እንደው አጽንኦት እንድሰጥበት በተለይ የጌታችን የመድኃኒታችን የኢየሱስ ክርስቶስ ወደዚህ ዓለም መምጣትና ከእርሱ ጋር የተያያዘው ጸጋ ሕይወታችንን ለእግዚአብሔር ፈቃድ ከመዋጀቱ ከማዳኑ አኳያ ይህን እንዴት ነው ማየት ያለብን የሚለው ነገር ብናሰምርበት። እንግዲህ ከቅድም ጀምረን በእግዚአብሔር ቃል ውስጥ የነበሩ የጾምና የጸሎት ሁኔታዎች የነበሩትን አጽዋማትና ከእግዚአብሔር ዘንድ ያስገኙትን መልስ በአንድም በሌላ ለመነካካት ሞክረናል። እግዚአብሔር የማይወደው የጾም አይነትም እግዚአብሔር ሁል ጊዜ ጻድቅ ስለሆነ በዛ ሚዛኑ ወደሱ ስንቀርብ አቀራረባችንን ሁል ጊዜም ይፈትሸዋል፣ ይመረምረዋል። እሱን በደንብ ተረድተናል ብዬ አስባለሁ። እንግዲህ ስንጾም ጾም ምን ውጤት ያስገኝልናል ማለት እንችላለን። ምን ውጤት ያስገኝልናል ደጋግመን አንስተነዋል። በሐዋርያ ሥራ ምዕራፍ 13 ላይ ሲጦሙና ሲጸልዩ መንፈስ ቅዱስ ይላል በርናባስንና ሳውልን ለመረጥኳቸው ስራ ለዩልኝ። እንግዲህ በዛች በቤተ ክርስቲያን ውስጥ በአንዳች ምክንያት የጦሙ የጸለዩ ነው። ምንድን ነው የምንረዳው? አንደኛ ሰዎች ሲጾሙ ሲጸልዩ የእግዚአብሔርን ፈቃድ ይረዳሉ። ዋናው ነገር ማለት ከእግዚአብሔር ሐሳብ ጋር ከእግዚአብሔር ፈቃድ ጋር እንናበባለን። ምንም ክርስቲያን ብንሆንም በዓለም ውስጥ ስላለን ስጋዊ ነገር አይሎ የምንሰማው የምናየው ያለንበት ሁኔታ አንዳንዴ ምን ያደርገናል? ደካማ ክርስቲያን አድርጎ ይሰራናል።
ተጽዕኖ ማለት ነው። በረጅም ዘመን ውስጥ አንዳንድ የክርስቲያን አገሮችና ተቋማት የእግዚአብሔር ቃልና ዓለማዊውን ነገር የእግዚአብሔርን ቃልና ባህላዊ ነገር እየጨመሩ በሄዱ ቁጥር ምን ይሆናሉ? አንደኛው የእግዚአብሔርን ፈቃድ መረዳት አይችሉም፣ እውነታው ማለት ነው። ለምን? ስለሚቀየጥ እግዚአብሔር ምን እያለ ምን እንደሚፈልግ መስማት አንችልም። መጾም መጸለይ አለብን ሁል ጊዜም ባልተቋረጠ ሁኔታ፣ ግን ምክንያታዊ መሆን አለበት። አንደኛው የእግዚአብሔርን ፈቃድና ሐሳብ በዛ ውስጥ እንረዳለን። እግዚአብሔር በዚህ ዘመን በሕይወታችን፣ በአገልግሎታችን፣ በዓለም ውስጥ በሚሆነው ነገር አንዳንዴም እኮ ለምሳሌ በአንዳንድ ሀገሮች ጦርነት ሲቀሰቀስ፣ በምድራችንም ረሃብ ሲከሰት፣ የተፈጥሮ አደጋ ሲመጣ መሰል በሆነ መንገድ ማለት ነው ብድግ ብለን እንደ ክርስቲያን እንደ አንድ የእግዚአብሔር ሕዝብ በእግዚአብሔር ፊት መቆም አለብን። በምን መሰረት? በእግዚአብሔር ቃል ላይ በተጻፈው መሰረት፣ ያለ ግብዝነት፣ በንጽህና የእግዚአብሔርን ፈቃድ ለማወቅ ማለት ነው። ስለዚህ አሁን እየተደጋገምን ምን እያለ ነው? መጾም አለብን፣ መጸለይ አለብን፣ መጾም አለብን፣ መጸለይ አለብን። እንዴት? እንደ እግዚአብሔር ቃል፣ በልማድ መሆን የለበትም። ያን ያደረግን እንደሆነ የእግዚአብሔርን ፈቃድ እንረዳለን። የቤተ ክርስቲያን አባቶች በሐዋርያት ሥራ ላይ እንደምናየው በእግዚአብሔር ፊት በቆዩ ሰዓት ከእግዚአብሔር ጋር የጊዜውን ሁኔታ ተረድተዋል። እግዚአብሔር ተጠቅሞባቸዋል ማለት ነው። እንበልና ክርስቲያን ነን ብለን የእግዚአብሔር ቃል የማናነብ ከሆነ፣ በቤተ ክርስቲያን ውስጥ ህብረት የማናደርግ ከሆነ፣ የማንጸልይ የማንጾም ከሆነ የእግዚአብሔርን ፈቃድ አንረዳም። ስጋዊ ነገር ይሰለጥናል በእኛ ህይወት ላይ። ስለዚህ ይሄ ሁል ጊዜ ከእግዚአብሔር ጋር የምንመካከርበት የምንነጋገርበት እግዚአብሔርን የምናመልክበት መንገድ ነው። አንድ ጊዜ እኛ የክርስቶስ ከሆንበት ጊዜ ጀምሮ እግዚአብሔርን በልዩ ልዩ መንገድ ማምለክ አለብን። እንደ ቤተሰብ፣ በግል፣ እንደ ቤተ ክርስቲያን። የመጀመሪያው ጥቅሙ ይሄ ነው። ከዚህ ያለፈ ግን ጽድቅ ማጠራቀሚያ ነው ብለን ካሰብን አሁን ስህተት ውስጥ ገባም ማለት ነው። ልክ እንደ ግብዝነቱ ሌላ ምን እየፈጠር ነው ማለት ነው። እውነትን እያዛባን ነው። የጽድቅ መገኛ ደግሞም ከእግዚአብሔር ዘንድ ሕይወትን ያገኘ ነው ሞኝነት በሚመስለው ሁል ጊዜ በምንሰብከው ግን የእግዚአብሔር ኃይልና የእግዚአብሔር ጥበብ የተገለጠበት ጌታችን ኢየሱስ ክርስቶስ በመስቀል ላይ የሞተው ያ ቤዛነት ነው የሰውን ሕይወት የሚለውጠው። ሰው የሚድነው በዚህ ብቻ ነው። ምንም ምናሰማምረው፣ ምንቀይረው፣ ምናስበው ነገር የለም። ኢየሱስ ስለ ሰው ልጆች በመስቀል ላይ ሞቷል። በእርሱ የሚያምን የዘላለም ሕይወት አለው። ከዚህ ውጭ ምንም የለም ማለት ነው። ይሄንን በብዙ ቋንቋ ብንደርተው፣ ብንቀባባው፣ የተለያየ ነገር ስርዓት ውስጥ ብንከተው ምንም እንጨምርበት ነገር የለም። በቃ የእግዚአብሔር ኃይል ይሄ ነው። በቃ የእግዚአብሔር ማዳን በዚሁ ላይ ተገልጧል ማለት ነው። እንደ አንድ ክርስቲያን ነው እኮ እያወራን ያለ ነው። አሁንም ከእግዚአብሔር ጋር በክርስቶስ የታረቀ የእግዚአብሔር ሕዝብ እግዚአብሔርን እንዴት ማምለክ አለበት ነው። የጽድቅ መገኛ እምነት ነው። ያንን ሐዋርያው እንዴት አብርሃም በእምነቱ እንደጸደቀ ደግሞም ለኛ እንዴት ያ ጽድቅ እንደሚቆጠርልን ተናግሮናል በሮሜ ምዕራፍ 4 ላይ። ያ በቂ ነው። ምንም ውስብስብ ነገር ውስጥ መግባት የለብንም። ግን ባለማወቅ እንግዲህ እውነተኛው የእግዚአብሔር ቃል ሳይሰበክ ከኖረ ለምሳሌ አሁን የእኛ ስራ ዋናው የሚመለከቱን ሰዎች ደግሞ የምናገለግላቸው ሰዎች እኛም ብንሆን በያው በእግዚአብሔር ቃል ሕይወታችን ስለተለወጠ ሰዎች ወደ እግዚአብሔር ቃል እንዲመጡ ነው እያደረግን ያለ ነው። በስህተት ባለማወቅ ባለመረዳት ጾምን፣ ጸሎትን፣ ምጽዋትን፣ ልዩ ልዩ መንፈሳዊ ተግባራትን ጽድቅ ማግኛ አድርገን ካሰብን መልካም አይደለም። ልክ ነው፣ የጽድቅ ስራ ነው። ወይም ደግሞ በክርስቶስ ባገኘነው ጽድቅ ምክንያት አዲስ ፍጥረት ስለሆንን ለመልካም ስራ አሁን ተፈጥረናል ማለት ነው። አዲስ ሆነናል። ያንን እንተገብራለን። ከእግዚአብሔር ጋር መኖራችንን እናሳያለን ማለት ነው። እያደግን በእግዚአብሔር ፊት እንመላለሳለን። ይሄ ነገር ግን አለ ካልን ለምሳሌ ፈሪሳውያን የሕግ አዋቂዎች ናቸው፣ የሃይማኖት መሪዎች ናቸው። ግን የእግዚአብሔርን ፈቃድ አላወቁም። ክርስቶስን ይፈታተኑት ነበር። ምንድነው አገልግሎቱን ያሰናክሉ ነበር። እስከ መጨረሻም እሱን በመክሰስ እሱን በማሳደድ
እስከ መጨረሻ ድረስ ገፍቶ ሄዶ በሞቱ ጭምር ተስማምተው ለአሕዛብ አሳልፈው እንዲሰቀል ሲያደርጉ ሃይማኖት ስለሌላቸው አይደለም። በነገራችን ላይ የሕግ አዋቂዎች የሃይማኖት መሪዎች ናቸው። የእግዚአብሔርን ድምፅ ግን አይሰሙም ነበር። የእግዚአብሔርን ሐሳብ አያውቁም ነበር። እንዲህ እንሆናለን ማለት ነው። እንደዚህ አይነት ስህተት ውስጥ እንገባለን። አይ ሳላውቅ ነው ከጾምም ጽድቅ ይገኛል ብለው ሰዎች የሚያስቡ ከሆነ የኛ አሁን እዚህ ጋር ቁጭ ብለን እየሰራን ያለነው ያንን ነው አይደለም። በእግዚአብሔር ቃል የሰው ልጅ የዘላለም ሕይወት የሚያገኘው በክርስቶስ ኢየሱስ በማመን ነው። ይሄ ከሰው ችሎታ በላይ ነው ይላል የእግዚአብሔር ቃል። ይሄ የእግዚአብሔር ፍቅር ብቻ ነው የሚፈታው። እግዚአብሔር በፍቅሩ በምህረቱና በርኅራኄው ልጁን ወደዚህ ዓለም ልኳል። እርሱ ነው ሕይወት የሚሆንልን። እንዴት ጥሩ ክርስቲያን ሆነን እንኖር ነው ዛሬ እንደውም እየተወያየን ያለ ነው። አዎ ስለ ጾም ስለ ጸሎት እኮ ስናወራ ሳናቋርጥ ብርቱዎች ታማኞች ሆነን እግዚአብሔርን እየመሰል እንዴት እንኑር የሚል ነው እንጂ እዛ ውስጥ ከገባን የምትመለከቱን ወገኖቻችን በእውነት ሁል ጊዜ በሐዘን ትኖራላችሁ። ምክንያቱም የሰው ስራ ሙሉ አይደለም፣ ብዙ ነቀፋ አለበት። ማንም ደግሞ በእግዚአብሔር ፊት በስራው ሊጸድቅ አይችልም፣ የእግዚአብሔር ቃል ስለሚል ማለት ነው። መቼም አሁን ሰዓቱ ስለሌላ ነገር እየተናገርን ስለሆነ ነው። እና ይሄ ተዛብቷል በምድራችን። መቃናት አለበት፣ መስተካከል አለበት። ያለዛ ውጤቱ የከፋ ይሆናል። በእውነት በክርስቶስ ማመን የዘላለም ሕይወት ያስገኛል ብለን እንደተናገርነው ሁሉ በእርሱ አለማመን፣ የእሱን ሕይወት አለመያዝ ለፍርድ ይዳርጋል፣ ለሞት ይዳርጋል። ብዙ ጊዜ ባለፈውም በሆነ ትምህርት ላይ ስትናገር ሰምቻለሁ። እኛ የዘላለምን ሕይወት አበክረን እንናገራለን፣ ሰው እንዲቀበል እንመክራለን፣ እንሰብካለን፣ እናስተምራለን። የተቀበሉ በስሙ ያመኑ ብዙዎች እግዚአብሔርን እያመለኩ ሕይወታቸው ተስተካክለው እውነተኛ ክርስቲያን ሆኑ በእግዚአብሔር ቃል እየሄዱ ነው፣ በመንፈስ ቅዱስ እየተመሩ። ያልተቀበለ ግን የሚደርስበትን ብዙ ጊዜ አንናገርም። በእውነት ጌታ ግን ብዙ ጊዜ በተደጋጋሚ ፍርድ የሚያመጣውን ውጤት ተናግሯል። በእውነት በተደጋጋሚ ማለት ነው። በፌዝ በቀልድ በግዴለሽነት ብዙዎች ያልፉታል። ይሄ መጥፎ ውጤት ያመጣል። ለምሳሌ በምድራችን አሁን ክርስቲያን ያለ እስከማይመስል ድረስ የባህሪ መበላሸት ሕዝባችንን አግኝቶታል በብዙ መንገድ ማለት ነው። ይሄ ሁላችንም ይመለከታል በእውነት። ለምን እግዚአብሔር ከኛ ማለት ቃሉን ልኮ መንፈሱን ልኮ እግዚአብሔር ወደ እኛ መቅረብ ይፈልጋል። ግን ባህሪያችን ጠባያችን ግን የእግዚአብሔር ሕዝብ አያስመስለንም በእውነት። በዚህ ላይ ደግሞ እውነትን በአመፅ እንከለክላለን። የእግዚአብሔር ቃል እንደሚለው ይሄ መጥፎ ውጤት ያመጣል። ፍሬውን ደግሞ በምድር ላይ እያየን ነው። ከዚህ በላይ ምን እንሁ ማለት ለምንድን ነው የማንረዳው? ይህንን ልንረዳ ይገባል። ስለዚህ ስለ ጾምና ስለ ጸሎት ስናስብ ያለ ቦታ መተርጎም የለብንም። ግን በደንብ የምናሰምርበት ነገር ምንድን ነው? መጾም መጸለይ አለብን። ለምን? እኛ የእግዚአብሔር ሕዝብ ነን። ሁል ጊዜ የእግዚአብሔር ፈቃድና ሀሳብ ማወቅ አለብን። የእግዚአብሔርን ፈቃድና ሀሳብ ደግሞ ለማወቅ በተለይ በዚህ ዘመን ትልቅ ውጊያ ባለበት፣ ብዙ ፈተና ባለበት በቀላሉ የምንጠፋ ክርስቲያኖች መሆን የለብንም። ሁሌ ከእግዚአብሔር ጋር በደንብ መያያዝ አለብን። አሁን እኛ ውስጥ ያለውን የልባችንን ነው የምንመሰክረው። በእግዚአብሔር ላይ ያለን እምነት፣ ደስታ፣ ሰላም፣ እረፍት በእውነት እሱ እግዚአብሔር መንፈስ ቅዱስ ያውቃል። ደስተኞች ነን በደንብ በጌታ ግን አሁንም እሱን ለማገልገል ይሄንን እንኳ ቃል ወደ እናንተ ለማምጣት እንጸልያለን። ደግሞ መጾም አለብን ሁል ጊዜ የብዙ ሰዎች ዓይን እንዲበራ፣ የብዙ ሰዎች ልብ እንዲከፈት፣ የዲያብሎስ ስራ እንዲፈርስ፣ የጨለማ ስራ በሕዝባችን ላይ እንዳይሰለጥን ያ ሁላችንም ሁሌ ማድረግ ይኖርብናል። እግዚአብሔርም ደግሞ መልስ ይሰጣል። ከዘላለም ሕይወት ጋር ግን ማገናኘት የለብንም። የዘላለም ሕይወት ማግኛ ጌታችን ኢየሱስ ክርስቶስ ብቻ ነው። ብቻ ሌላ ምንም አማራጭ የለውም። እውነት ነው። ብቻ ነው። ሐዋርያት ሥራ 16 ላይ ቤቱ መሰረት ከተናጋና ጳውሎስና ሲላስ የነበሩበት እስር ቤት ተከፍቶ ያ ሰው
ያው ያመለጡ መስሎት ራሱን ሊያጠፋ ሲል እኛ በዚህ ያለንና ራስህን እንዳታጠፋ ተጠንቀቅ ብለውት በኋላ መጥቶ እግራቸው ስር ተደፋ እና ዋና ጥያቄው የዘላለም ሕይወት ለማግኘት ምን ላድርግ የሚል ነው። ምን ባደርግ እድናለሁ የሚል ነው። የደህንነት ጥያቄ ነው የጠየቀው እና በጌታ በኢየሱስ እመን ብቻ ትድናለህ የሚል ምላሽ ነው የሰጡት። ትዝ ይለኛል አንድ አውደ ምሕረት ላይ እመን ብቻ ትድናለህ በሚል ርዕስ አገልግዬ ወረድኩ እና አንድ ሰው ተከትሎ የመጣው እንደው መምህር አሰግድ እንደው ትንሽ እንኳ አይከብድህም? ጎመን እንኳ ዛሬ በ50 ሳንቲም አይገዛም። እንደው ደህንነትን የሚያህል እንደው እመን ብቻ ብለህ እንደው ብቻ ስትለው ትንሽ አይከብድህም አለኝ። እውነቱን ነው። ጎመንም ውድ ነው እና ታዲያ የዘላለም ሕይወት በስንቱ ዋጋ ልንገዛው ነው? አዎ እና አይተመንለትም። ሰው ልጅ ልክፈል ቢል አይከፍለውም። ጴጥሮስ እንደተናገረው ከአባቶች እንደሚወረስ በከንቱ ነገር እንደሚያልፍ በብርና በወርቅ አይደለም፣ ነውርና እድፍ እንደሌለው እንደ በግ ደም በክቡር በክርስቶስ ኢየሱስ ደም እንደተዋጃችሁ ታውቃላችሁ ይላል። ስለዚህ የሰው ልጅ ቤዛው እጅግ ክቡር ከመሆኑ የተነሳ ማንም ሊከፍለው አይችልም። ሲጀመር አሁን ብዙ ሰው በላቡ የሚከፍለው ይመስለዋል፣ በጾምና በጸሎቱ የሚከፍለው ይመስለዋል፣ በሚወጣውና በሚወርደው ጋራና ሸንተረር ወይም ሸለቆ የሚያወራርድ ይመስለዋል። እና የሰው ልጅ ቤዛ እጅግ መክበሩን ብዙ ሰው አያስተውልም። እና ማለት ምን ብቻ የምንለው አንደኛ መጽሐፍ ቅዱሱ ስለሚል ነው። ከዛ ሲቀጥል እንክፈልም ብንል መክፈል ስለማንችል ነው። ይሄን ዋጋ መክፈል የሚቻለው ከፀሐይ በታች ቢኖር ኖሮ ቅድመ ዓለም የነበረው በቃልነት የኖረው የሕያው እግዚአብሔር ልጅ የሰው ልጅ አይሆንም፣ የማይሞተው አይሞትም። ያ ማንም ሊቀርበው በማይችል ብርሃን ውስጥ የሚኖረው ወደዚህ ጨለማ ዓለም መጥቶ ራሱን በማዋረድ ለሞት ያውም ለመስቀል ሞት እስኪታዘዝ ድረስ አይዋረድም። እና የሰው ልጅን መዳን በተመለከተ እግዚአብሔር ይሄን ዋጋ ከከፈለ እንኳን የኔ ጾምና ጸሎት የራሱ የኢየሱስ ክርስቶስም ጾምና ጸሎት እኮ አይደለም ያዳነን። ጌታ ጾሟል፣ ጸልየዋል አይደል? 40 ቀንና 40 ሌት በምድረ በዳ ቆይቷል። በጾሙ አይደለም የታደገን። ጌታችን ኢየሱስ ክርስቶስ የጾመው ጾም የኖረው ኑሮ እግዚአብሔርን ያከበረበት ሕይወት በእሱና በእግዚአብሔር መካከል ባለው ግንኙነት መሰረት የታየ ስለ ጽድቅ የኖረው ኑሮ ነው የሚያሳየው። የዳን ነው ግን መስቀል ላይ በከፈለው ዋጋ ነው። እንኳን በጾማችን በጾሙም አይደለም የዳን ነው፣ በደሙ ነው የዳን ነው። በከፈለው ዋጋ ነው የዳን ነው። እንኳን በእኛ ጾምና ጸሎት በጌታችን በኢየሱስ ክርስቶስ ጾምና እዛ መስቀል ከመስቀሉ በፊት በነበረው ነገር አይደለም። መስቀል ላይ ደሙን አፍሶ ነው እኛ የኃጢአት ዋጋ የተከፈለው እኮ መስቀል ላይ ነው። ሲጀመር በመስቀል ላይ የተከፈለውን ዋጋ ትርጉም የኖረው በሕይወቱ የኖረው ኑሮ ከማንነቱ ጀምሮ ትርጉም ስለነበረው ነው። ንጹሕ ስለነበረ ለኃጢአተኛ ቤዛ መሆን ቻለ። ስለዚህ በመስቀል ላይ የከፈለው ዋጋ እኛን አዳንን። በመስቀል ላይ ለከፈለው ዋጋ በጽድቅ የኖረው ኑሮ አንዱ መሰረት ሆኖ ነው እንጂ የዳንበት እውነት መስቀል ላይ ነው ያለው። እንኳን በእኛ ጾም ጸሎት እሱ በጾመው ጾምና ጸሎትም አይደለም የዳን ነው፣ በደሙ በተደረገ ቤዛነት ነው የኃጢአትን ስርየት የተቀበል ነው። ይሄ እውነታ ነው። አሁንም አንድ ጉዳይ ላይ እናስምር። በዚህ ጉዳይ ላይ በዚሁ ርዕስ ማለት ነው። በተለይ ከህይወት ለውጥ ጋር አሁን መዳንን በተመለከተ ጥያቄ ውስጥ አንከትም። ሲጀመር ደህንነትን በተመለከተ አሁን ወንድሜ በደንብ በአጽንኦት ተናግሮታል። ብቻ ብሎታል። ደግመን ሁላችንም ብቻ ነው የምንለው። እመን ብቻ ትድናለህ ነው የሚለው። ምን ማድረግ ትችላለህ? አሁን በመሰረቱ እመን ብቻ የሚመስለው ብቻ ስለሚመስለው ባዶ ይመስለዋል። ማለት ዋጋህን የከፈለ አለ፣ አንተ አትከፍለውም፣ ተከፍሎልሃል። ስለ አንተ ልትከፍለው የማትችለው ዋጋ የከፈለ ይሄን ሊከፍል የተገባው አለ። አንተ ብትሞትም የራስህን ሞት ነው የምትሞተው፣ አፈር በልተህ ነው የምትቀረው፣ በእግዚአብሔር ፍርድ ውስጥ ነው የምትሆነው። ግን ሞት ያላስቀረው ቅዱስ ትንሣኤና ሕይወት የሆነው ክርስቶስ በስጋ ከዳዊት ዘር ተወልዶ እንደ ቅድስና መንፈስ ከሙታን የተነሳው እሱ ነው አንተን ማዳን የቻለው። ስለዚህ እሱ ዋጋውን ከፍሎልሃል እንጂ ነፃ ነው ማለትም አይደለም። ብዙ ጊዜ እንደምናነሳው በጽድቅ ለመኖር እንደ እግዚአብሔር ፈቃድና ሐሳብ ለመመላለስ አቅም የሚሆነን ነገር ከዚህ ጸጋ ውጭ ይሆናል ወይ? እኔ በግሌ
መቼም ለጸሎታችን የሚሆን ጸሎት ያስፈልገዋል ባይ ነኝ። ምክንያቱም ጸሎትም በእግዚአብሔር ጸጋ ካልሆነ ስለማይሆን እንደው ለጾማችንም ቢሆን የእግዚአብሔር ጸጋ አስፈላጊ ነው ባይ ነኝ። መጾምና መጸለይም ቢሆን የትኛውም የሐዲስ ኪዳን የህይወት እንቅስቃሴ ከእግዚአብሔር ጸጋ ውጪ ስለማይሰራ አለበዛ ዝም ብሎ ትግል ነው የሚሆነው እና ከዚህ አኳያ አንድ ሁለት ጥቅሶችን በማንሳት ይህንኑ ሐሳብ ብንቋጨው ደስ ይለኛል። ማለት ከህይወት ለውጥ ጋር ተያይዞ እንደ መንደርደሪያ ጳውሎስን ላንሳውና በአንደኛ ጢሞቴዎስ ምዕራፍ 1 ቁጥር 12 ላይ ለአገልግሎቱ ሾሞኝ ታማኝ አድርጎ ስለቆጠረኝ ኃይል የሰጠኝን ጌታዬ ኢየሱስ ክርስቶስን አመሰግናለሁ አለ እና የቀደመ ህይወቱን ያነሳል። አስቀድሞ አሳዳጅ፣ አንገላች ምንም እንኳ ብሆን ሳላውቅ ባለማመን ስላደረግኩት ምሕረትን አገኘው። የጌታችን የኢየሱስ ክርስቶስ ጸጋ ከፍቅር ጋር አብልጦ በዛ፣ ኃጢአተኞችን ሊያድን ክርስቶስ ኢየሱስ ወደ ዓለም መጣ የሚለው ቃል የታመነና ሁሉ እንዲቀበሉት የተገባ ነው። ከኃጢአተኛ ዋና እኔ ነበርኩ ይላል እና አስቀድሞ አንገላች ነበርኩ፣ ተሳዳቢ ነበርኩ፣ ባለማወቅም ቢሆን እግዚአብሔር ለእኔ ምሕረት አደረገልኝ ብሎ ሲናገር ቀድሞ ከነበረበት ነፍሰ ገዳይነትና አመፃ ያወጣው ነገር መኖሩን የሚያሳይ ነው። ከዚሁ ጋር በተያያዥነት ጳውሎስ በአንደኛ ቆሮንቶስ መልእክቱ ምዕራፍ 6 ላይ ያለውን ከህይወት ለውጥ ጋር አያይዘን፣ ምክንያቱም ብዙ ሰው በትግል ህይወቱን ለእግዚአብሔር ማስገዛት እንደሚችል ስለሚያስብ ይሄን ማድረግ ባለመቻሉ ደግሞ ተስፋ ሲቆርጥ ስለምናየው ጭምር ነው ይሄንን ማንሳት አስፈላጊ ሆኖ የምናገኘው። ምዕራፍ 6 ከቁጥር 9 ጀምሮ እንደዚህ ይላል። አመፀኞች የእግዚአብሔርን መንግሥት እንዳይወርሱ አታውቁምን ይላል። ጥያቄ ምልክት አለው። አትሳቱ። ሴሰኞች ቢሆኑ ወይንም ጣዖትን የሚያመልኩ ወይንም አመንዝሮች ወይንም ቀላጮች ወይንም ከወንድ ጋር ዝሙት የሚሰሩ ወይንም ሌቦች ወይንም ገንዘብን የሚመኙ ወይንም ሰካራሞች ወይንም ተሳዳቢዎች ወይንም ነጣቂዎች የእግዚአብሔርን መንግሥት አይወርሱም ካለ በኋላ ከእናንተ አንዳንዶቹ እንደነዚህ ነበራችሁ። ነገር ግን በጌታችን በኢየሱስ ክርስቶስ ስም በአምላካችንም መንፈስ ታጥባችኋል፣ ተቀድሳችኋል፣ ጸድቃችኋል ይላል። ስለዚህ የሚያጥብ ከዚህ የሚያወጣ አሁን እስከ ግብረ ሰዶም በደረሰ እስከ ሌዝቢያንነት በደረሰ አመፃ ውስጥ የነበሩ ቀላጭ የሚለው እነሱን ነው። እንዲህ አይነት ልም ያለ ጨለማ ውስጥ የነበሩ ሰዎች በነበር ነው የተጠቀሱት። እንዲህ ነበራችሁ ከእናንተ አንዳንዶቹ ነው የሚለው። እንዲህ ነበራችሁ። አሁንስ በጌታችን በኢየሱስ ክርስቶስ ስም በአምላካችን መንፈስ ታጥባችኋል፣ ተቀድሳችኋል፣ ጸድቃችኋል ነው የሚለው። የኢየሱስ ክርስቶስ ስም ስሙን ተከትሎ የሚሰራ የእግዚአብሔር የአምላካችን መንፈስ እንደሚቀድስ፣ እንደሚያጥብ፣ እንደሚያጠራ፣ እንደሚያጸድቅ ይነግረናል። ስለዚህ አሁንም መቀደስ የሚባለው ነገር፣ ከአመፃ መውጣት የሚባለው ነገር፣ ከግፍ መትረፍ የሚባለው ነገር ጳውሎስ እንደተናገረው ከነፍሰ ገዳይነት ከአሳዳጅነት መትረፍ የሚባለው ነገር በዛው እኛን ከእግዚአብሔር ጋር ባስታረቀው በጌታችን በኢየሱስ ክርስቶስ ቤዛነት በኩል የሚከናወን መሆኑን እናያለን። ከዚሁ ጋር በተያያዥነት አሁንም ቅዱስ ጳውሎስ ለቲቶ በጻፈው መልእክት ምዕራፍ 3 ላይ እንዲህ ብሎ ይናገራል። ከቁጥር 3 ጀምሮ ባነበው እኛ ይላል። ያው ይህንኑ የጻፈው ቅዱስ ጳውሎስ ነው፣ ራሱን ጨምሮ ነው የሚናገረው። እኛ ደግሞ አስቀድመን የማናስተውል ነበርንና የማንታዘዝ፣ የምንስት፣ ለምኞትና ለልዩ ልዩ ተድላ እንደ ባሪያዎች የምንገዛ፣ በክፋትና በምቀኝነት የምንኖር፣ የምንጣላ፣ እርስ በርሳችን የምንጠላላ ነበርን። አሁንም በነበርን ነው ይሄንን እያነሳ ያለው ነበርን። ነገር ግን የመድኃኒታችን የእግዚአብሔር ቸርነት ሰውን መውደዱ በተገለጠ ጊዜ እንግዲህ መድኃኒት የሆነው እግዚአብሔር ሰውን በጣም እንደሚወድ ለሰው የተገለጠበት መንገድ ጌታችን ኢየሱስ ክርስቶስ ስለ ኃጢአታችን ተላልፎ የተሰጠበት መንገድ ነው። ዮሐንስ እንደነገረን አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷል እንዳለ እግዚአብሔር ፍቅር መሆኑ ሰውን መውደዱ የተገለጠው በጌታችን በኢየሱስ ክርስቶስ የሕያው እግዚአብሔር ልጅ የሰው ልጅ ሆኖ በከፈለው ዋጋ ውስጥ ነው። ከዚህ የሚበልጥም ፍቅር ደግሞ ለማንም የለውም
ራሱ ጌታም እንደነገረን እና የመድኃኒታችን የእግዚአብሔር ቸርነትና ሰውን መውደዱ በተገለጠ ጊዜ እንደ ምሕረቱ መጠን እንደ ቸርነቱ መጠን ማለት ነው ለአዲስ ልደት በሚሆነው መታጠብና በመንፈስ ቅዱስ መታደስ አዳነን ይላል። አንደኛ ቆሮንቶስ ላይ እንዳነበብነው አይነት ነው እንጂ ካለ በኋላ እኛ ስላደረግነው በጽድቅም ስለነበረው ስራ አይደለም። ያን መንፈስም በጸጋው ጸድቀን በዘላለም ሕይወት ተስፋ ወራሾች እንድንሆን በመድኃኒታችን በኢየሱስ ክርስቶስ በእኛ ላይ አትርፎ አፈሰሰው። ቃሉ የታመነ ነው ይላል። አስገራሚ ነው። ክብር ለእግዚአብሔር ይሁን። ስለዚህ ከአመፃ መውጣት፣ ከነፍሰ ገዳይነት መውጣት፣ ከሴሰኝነት መውጣት፣ ከቀላጭነት፣ ከግብረ ሰዶማዊነት፣ ከዘፋኝነት፣ ከሴሰኝነት፣ ከሌብነት፣ ከነዚህ ሁሉ ነገሮች በትግል ሰው አይድንም። የሰውን ልብ የሚያጠራ የሰውን አእምሮ የሚፈውስ ፈጽሞ የሚቀድሰው ኃይል ያለው የእግዚአብሔር ፍቅር ላይ ነው። የእግዚአብሔር ፍቅር ደግሞ የተገለጠው በክርስቶስ ኢየሱስ መስቀል ነው። ስለዚህ ይሄ ሲበራልን በዚህ ፍቅር ተስበን በጌታ ምሕረት ተማርከን ጳውሎስ በሮሜ ምዕራፍ 12 ቁጥር 1 ላይ ሰውነታችሁን እግዚአብሔርን ደስ የሚያሰኝ ሕያው ቅዱስም መስዋዕት አድርጋችሁ ለእግዚአብሔር እንድታቀርቡ በእግዚአብሔር ርኅራሄ ለምናችኋለሁ ይላል። ማለት የእግዚአብሔር ርኅራሄ ምን ማለት ነው? ጳውሎስ በሞቴ ሳይሆን በሞቱ እያለ ማለት ነው አይደል? የእግዚአብሔር ርኅራሄ መገለጫው የክርስቶስ መስቀል ነው። በሱ ተለመኑ፣ የክርስቶስ ደም ይታያችሁ ነው በሌላ ቋንቋ፣ መስቀሉ ይግዛችሁ ነው በሌላ ቋንቋ። ለእናንተ የተከፈለው ዋጋ ራሳችሁ ለእግዚአብሔር የምትሰጡበት በቂ ምክንያት ነው ነው በሌላ ቋንቋ። ስለዚህ የእግዚአብሔር ምሕረት የእግዚአብሔር ፍቅር ከፍርዱ በላይ ሰው በአመፃ ምክንያት ከሚመጣበት በቀልና ቁጣ በላይ እግዚአብሔር የከፈልለትን ዋጋ በመረዳቱ ውስጥ ነው ለአዲስ ልደት በሚሆን መታጠብ የሚታጠበው። እና ይሄኛው ያጥበናል ብቻ አይደለም፣ ይሄኛው አድኖናል ብቻ አይደለም፣ ይሄኛው ያድንናልን ብቻም አይደለም። በፊት ስለነበረው በጽድቅ ስለነበረው ስራችን አይደለም ማለት እኛ ጽድቅ ያልነው ጽድቅ አይደለም። ኢሳይያስ እንደተናገረው ጽድቃችን እንኳ የመርገም ደም እንደነካው ጨርቅ ሆኖብናል እንዳለ የሰው ጽድቅ በእግዚአብሔር ፊት እንደ መርገም ጨርቅ ነው። ኃጢአቱ አይቆጠርም ማለት ነው። የሰው ጽድቅ ንጹሕ ካልሆነ ፍጹም ካልሆነ ሰው ጽድቅ ብሎ በእግዚአብሔር ፊት ያደረገው ነገር ነቅ ካለበት እንደ መርገም ጨርቅ የሚቆጠር ከሆነ የሰው አመፃ በእግዚአብሔር ፊት የሚታይ ዘንድ ወዴት ሊኖረው ይችላል? በምን መልኩ እግዚአብሔር አመፀኛውን ዓለም ያየዋል? ስለዚህ የህይወት ለውጥና በአዲስ ልደት የመመላለስ ዳግም በመወለድ የመመላለስ ሁኔታ ልጁን በሰጠን በእግዚአብሔር ጸጋ በጌታችን በኢየሱስ ክርስቶስ የማዳን ስራ የሚፈጸም እንጂ ሌላ ሰው በዛኛው ላይ የሚደርተው የሚጨምረው ነገር እንዳልሆነ መስተዋል አለበት። ማለት ጌታ የሆነውን ያህል መንገድ ሄዶ ቀሪውን እኛ እንድንሄድ የሆነ ዋጋ ከፍሎ ቀሪውን አንተ እንድትከፍል ጭማሪዋን አንተ እንድታደርግ ለእኛ የተወው ርዝራሽ ነገር የለም። ጽድቃችን እሱ ሁሉን ፈጽሞታል። በእምነት የሚገኝ ጽድቅ አድርጎ እግዚአብሔር ስላቆመው ክብርና ምስጋና ለስሙ ይሁን። ስለዚህ ስጋን መግራትም ቢሆን ሰውነትን ለእግዚአብሔር ማስገዛትም ቢሆን እንደ እግዚአብሔር ፈቃድ መኖርም ቢሆን ለመልካም ስራ ዳግም ከመወለድ ነው የሚጀምረው። ምክንያቱም አሁንም ኤፌሶን ምዕራፍ 2 ቁጥር 10 ላይ ሐዋርያው ቅዱስ ጳውሎስ መልካምን ስራ ለማድረግ በክርስቶስ ኢየሱስ ተፈጠርን ይላል። ስለዚህ መልካም የመሆን ህይወት እንኳ ከተቀበልነው የማይጠፋ ዘርና ከዳግም ልደት ጋር ነው የሚገናኘው። ስለዚህ በሐዲስ ኪዳን የትግል ውጤት የሰው ልጅ የጥረት ውጤት በቃ ተጋግጦ ወገቡን ቋጥሮ እንደ እግዚአብሔር ፈቃድ ለመኖር በሚያደርገው ጥረት ውስጥ እንደማይሆን እናያለን። ታዲያ ምንድን ነው ጾምና ጸሎት ብለን ስናይ ይህችን ሀሳብ ጠቅለል አድርገን ስለ ጸሎት ጥቂት ነገር አንስተን ብንቋጭ መልካም ነው ውይይታችንን እና ለምሳሌ ቅድም ያነሳናቸውን አንዳንድ ነገሮች ለአጽንኦት ላንሳቸው። ሐዋርያት ሥራ ምዕራፍ 1 ላይ ጌታ ኢየሱስ ክርስቶስ ኃይልን እስኪቀበሉ ድረስ በኢየሩሳሌም በህብረት ሆነው እንዲቆዩ አዟቸዋል። ሉቃስ 24 ላይም እንደተጻፈውና ስለዚህ በክርስቶስ በኩል አብ የሰጣቸውን ተስፋ በመጠበቅ በጾምና በጸሎት በአንድ ልብ አንዲት መንፈስ ኖሯቸው በእግዚአብሔር ፊት እንደነበሩ ሐዋርያት ሥራ ላይ እናያለን። ያ ማለት ተስፋውን በመጠበቅ ሂደት ውስጥ በህብረት በአንድ ልብ በጸሎት መቆም አስፈላጊ ነው። አሁንም ብሩኩ ተስፋችን ክርስቶስ ነው።
ክርስቶስን የምንጠብቅ እኛ እንግዲህ መንፈስ ቅዱስ ያው መጥቷል። ዛሬም በእኛ ሕይወት እየሰራ ያለው የርስታችን መያዣ የሆነው እኛን ለእግዚአብሔር መንግሥት የለየን በእኛም የሚሰራ በቤተ ክርስቲያን የሚሰራ ለዘላለም ከእኛ ጋር እንዲኖር የመጣ የእግዚአብሔር መንፈስ አለ። ደግሞ በዚህ እውነታ ተነክተን የምንኖር ሰዎች የተባረከው ተስፋችንን ክርስቶስን እንጠብቃለን። ስለዚህ እሱን ስንጠባበቅ እግዚአብሔር እንደሚጠብቅ ሰው በመንፈሳዊ ዝንባሌና በመንፈሳዊ እውነት ውስጥ ሆኖ መጠበቅ አግባብ ነው። ይሄ አንደኛው ነገር ነው። ከዛ ባሻገር አሁንም ቢሆን ቅድምም ተነስቷል፣ ደቀ መዛሙርት እግዚአብሔር ምሪት እንዲሰጣቸው አገልግሎታቸውን እንዲያቀና ይጾሙና ይጸልዩ ነበር። ጳውሎስም ቢሆን የቀረውን ነገር ሳልቆጥር ዕለት ዕለት የሚከብድብኝ የአብያተ ክርስቲያናት ጉዳይ ነው ሲል እንቅልፍ በማጣት ብዙ ጊዜ በመጦም በረሃብና በጥም ነበርኩ ይላል። ስለዚህ ደቀ መዛሙርት አገልግሎታቸው እንዲቀና፣ መንፈሳዊ ተጋድሏቸው በድል እንዲከናወን፣ የጌታ ጸጋ በሕይወታቸው እንዲበዛ በብዙ ይጸልዩ ነበር፣ በብዙ ይጾሙ ነበር። የቃሉን ደጅ እንዲከፍትላቸው፣ የቃሉን ምስጢር እንዲያስታውቃቸው። አሁንም ቢሆን የወንጌል አገልግሎት እንዲህ ባለ ምጥ መቀጠል አለበት። ማለት ይህን መንፈሳዊ ለዛ ቤተ ክርስቲያን እንደ ቀላል ነገር ልትቆጥረው አይገባም። በጋራ አንድ ላይ የመጾምና የመጸለይ አዋጅ በጣም አስፈላጊ ነው። ቅድም እንዳነሳ ነው በብዙ ጉዳዮች። ከዛ ባሻገር ደግሞ እያንዳንዱ ግለሰብ ወይም ክርስቲያንና አማኝ በራሱ ስራ ሳይመጻደቅ እግዚአብሔር በሰራለት ስራ በኩል ወደ አብ መቅረብ እንደሚችል አምኖ፣ ምክንያቱም ወደ እግዚአብሔር የምንቀርብበት ድፍረት ዕብራውያን 10 ላይ እንደተጻፈ የጌታችን የኢየሱስ ክርስቶስ ቤዛነት ነው። አሁንም የኛ የጾም ስርዓትና ከዛ ጋር የተያዘው ነገራችን አይደለም ድፍረታችን። እኔ ስለምጾም ወይም ስለ ጾምኩ በእግዚአብሔር ፊት የመቆም ድፍረት አለኝ በግል ማለት አይደለም። ምክንያቱም ሁልጊዜም ቢሆን በመረቀልን በአዲስና በሕያው መንገድ ነው ወደ እግዚአብሔር የምንደርስበት ድፍረት ያለን። ከዛ ውጪ ምንም ብንጾምም አንደፍርም፣ ብንጸልይም አንደፍርም። በጣም የግል ጽድቅ የሚመስል ነገር ቢኖረንም እንደው ገንዘባችንን ሰጥተን እንደው በብዙ ሰዎች ፊት አቤት ደግ በቃ የእግዚአብሔር ሰው ለጋስ የዋህ ምናምን የሚል ታፔላ ብንለጥፍም ይሄ ወደ ሉዓላዊው አምላክ ቅዱስ ወደ ሆነው አምላክ ለመግባት በምንም ተአምር ድፍረት የለን። የእግዚአብሔር ቃል እንደሚነግረን በግልጽ እንደተጻፈው በመረቀልን በአዲስና በሕያው መንገድ ላይ በአብ ቀኝ ሊቀ ካህናት ኢየሱስ አለ፣ እኛን የሚወክል ዋስትና። ደግሞ ወደሱ የምንቀርበው በደሙ በኩል ነው። ደግሞ በመጋረጃው ማለትም በስጋው በኩል ነው። በሱ በኩል ነው የምንቀርበው እና መቅረቢያችን እሱ ነው። በሱ በኩል የምንቀርብ እኛ ለእግዚአብሔር ፈቃድ እንደ ቃሉ ለሆነው ሕይወት መንፈሳዊ በሆነ ዝንባሌ እግዚአብሔር በምድሪቱ ለሚሰራው የወንጌል ስራ። ምክንያቱም እንደ ሰው ልማድ ብንመላለስም እንደ ሰው ልማድ አንዋጋም እንዳለ ከጦር ዕቃዎቻችን አንዱ በእግዚአብሔር ፊት ራሳችንን በጾምና በጸሎት ማስገዛት ስለሚሆን በዚህ መልኩ ለቤተ ክርስቲያን አገልግሎት ለወንጌል መሮጥ፣ ለቃሉ ፍቺ ማብራት እና ለቃሉ ደጅ መከፈት በእግዚአብሔር ፊት እንደ መንፈሳዊ ሰው አባቱን እንደሚለምን ልጅ በልጅነት መብትና ስልጣን በመሆን አገልግሎቱ ማሻገር፣ አገልግሎቱ ብዙዎች እንዲጠቅም ማድረግ፣ መንፈሳዊ አቅም ኖሮት እንዲንቀሳቀስ ራስን መስጠት አግባብ ነው። በዚህ አግባብ የዘላለም ሕይወትን ለመግዛት ሳይሆን ወይም ደግሞ ክርስቶስ ላደረገልን ነገር ሌላ አንዳች ነገር አክለን እንደው በክርስቶስ ለተጀመረ ስራ መፈጸሚያ ሳይሆን ጌታ ሁሉን ነገር አከናውኗል። የዳንበትም የምንኖርበትም ጸጋ በክርስቶስ የተገለጠ ነውና ይሄ እውነት በደንብ ተሰምሮበት ደግሞ መጸለይ ብቻም ሳይሆን እንደው ጸሎትን በተመለከተ ምንድን ነው ማሰብ ያለብን? አሁን መጸለይ ብዙ ሰው አግባብ እንደሆነ ያምናል። ቅድም ወንድሜ አዲስም አንስተዋል። በየቤተ እምነቱ ጾምና ጸሎት አለ። እንደ ክርስቲያን ጸሎት ተቀባይነት እንዲኖረው እንዴት ነው ማሰብ ያለብን? የመልእክታችን ማጠቃለያ ሆኖ ጸሎትን በተመለከተ ነክተ ነው ብናልፍ ጌታ ኢየሱስ ክርስቶስ በማቴዎስ 6 ላይ ካነሳቸው ነገሮች አንዱ ምጽዋት ነው፣ ሌላኛው ጸሎት ነው፣ ሌላኛው ጾም ነው እና እሱን ነክተ ነው ብናልፍ መልካም ነው። እንደው ወደዛ ከመንደርደሬ ጋር ተያይዞ ሳልጨርሰው ስላለፍኩ ነው። ቲቶ ላይ ያለች አንዲት ጥቅስ አንብቤ ልለፍ። ምዕራፍ 2 ቁጥር 11 ላይ ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧል። ይህም ጸጋ እናስተውል፣ ይህም ጸጋ ኃጢአተኝነትንና ዓለማዊ ምኞትን ክደን የተባረከውን ተስፋችንን እርሱም የታላቁን የአምላካችንና የመድኃኒታችን የኢየሱስ ክርስቶስን ክብር መገለጥ እየጠበቅን ራሳችንን በመግዛት በጽድቅ እግዚአብሔርንም በመምሰል በአሁኑ ዘመን እንድንኖር ያስተምረናል። ምን? ጸጋው
መድኃኒት ብቻም ሳይሆን አስተማሪም ነው። ምን ያስተምረናል? ራሳችንን በመግዛት በጽድቅ እግዚአብሔርን በመምሰል በአሁኑ ዘመን በዚህ ጥላ በሆነው ዘመን እንድንኖር ያስተምረናል። መድኃኒታችንም ከአመፃ ሁሉ እንዲቤዠን እንዲያድነን የራሱ እንዲያደርገን መልካሙን ለማድረግ የሚቀናውን ገንዘቡም የሚሆነውን ሕዝብ ለራሱ እንዲያነጻ ስለ እኛ ነፍሱን ሰጥቷል። በቃ ጨርሶታል ማለት ጌታችን ኢየሱስ ክርስቶስ የተሰቀለው ኃጢአተኛውና የወደቀው የአዳም ልጅ እንዲድን ብቻም ሳይሆን ደግሞም በአሁኑ ዘመን እንዴት እንድንኖር የሚያስተምርም ጸጋ ጭምር በክርስቶስ መስቀል ውስጥ በክርስቶስ ቤዛነት ውስጥ መኖሩን ይነግረናል። በጽድቅ የሆነው የአሁኑ ዘመንም ኑሮ ያለ ጸጋው አይሆንም ማለት ነው። ክብር ለስሙ ይሁን። እስቲ ስለ ጸሎት ጥቂት እንበል። እንግዲህ ጾም ብለናል። ጾም ያለ ጸሎት የረሃብ አድማ ነው ብለናል እና እንደው ጸሎትን በተመለከተ እስቲ አጠር አድርገን ስለ ጸሎት ጥቂት እንበል ወንድሜ። መልካም እንግዲህ ያው ስለ ጸሎት ልክ ስለ ጾም እየተናገርን እንደቆየነው ሁሉ ብዙ ማለት እንችላለን። ግን መሀል ላይ አያይዘን አቅርበናል ጾም ያለ ጸሎት ብቻውን እንደማይቆም። እንግዲህ ጸሎትም እንዲሁ ከእግዚአብሔር ጋር የምንገናኝበትና የምንነጋገርበት መንገድ ነው። ክርስቲያን ከእግዚአብሔር ጋር የሚገናኝበት የሚነጋገርበት ከእግዚአብሔር ቃል ቀጥሎ ጸሎት ትልቅ ስፍራ አለው ወይ ደግሞ እንደ ትልቅ መሳሪያ ያገለግላል። ከእግዚአብሔር ጋር ዕለት ዕለት በየጊዜው ግንኙነት እናደርጋለን። እንደውም ስለ ጸሎት ሐዋርያው ሳታቋርጡ ጸልዩ ብሏል። የሁል ጊዜ ስራችን ነው ማለት ነው። ለምን? እግዚአብሔር አሁን ቅድም ብዙ ነገር ስለተነሳ አባታችን ነው። አሁን እኛ መብት አግኝተናል። ከእግዚአብሔር ጋር መገናኘት እንችላለን። እንደ ፈቃዱ በፊቱ ሀሳባችንን እናቀርባለን። ፈቃዱን በዛ እንፈልጋለን። ፊቱን እናያለን። በጸሎት ጸሎት ምን ያህል ዋጋ እንዳለውና ምን ያህል ክብደት እንዳለው ብናይ በእግዚአብሔር ቃል ውስጥ ብዙ ነው። ለምሳሌ ሐዋርያት እንዲህ ያሉ አንድ ጊዜ በገጠማቸው ሁኔታ በሐዋርያ ሥራ ምዕራፍ 6 ላይ እኛ ለጸሎትና ቃሉን ለማገልገል እንተጋለናል። ትልቁ ስራ ነው። ልክ ከእግዚአብሔር ቃል ቀጥሎ ጸሎት ትልቅ ቦታ ነው ያለው። ለምን? ከዚህ አውጥተን የእግዚአብሔርን ቃል ስናነብ ስናሰላስል በመንፈስ ቅዱስ ምን እናደርጋለን? የእግዚአብሔርን ተግሳጽ፣ ምክር፣ መጽናናት፣ የእግዚአብሔርን ፈቃድ፣ ሀሳብ በዚህ እንረዳለን። ደግሞ መልሰን በጸሎታችን እግዚአብሔርን እናመሰግነዋለን፣ እናወድሰዋለን፣ ደግሞ እንማልዳለን። ስለ ብዙዎች ማለት ነው። እንጸልያለን፣ እንለምናለን። በጸሎታችን ውስጥ እንዲሁ ደግሞ እንናዘዛለን። ድካማችንን ሁሉ ራሳችን እንመረምራለን። በዚህ መሰረት ጸሎት ለእኛ ትልቅ ዋጋ አለው። ይሄ ሁሉ ደግሞ የሚደረገው ቅድም እንዲሁ ተነስቷል፣ ያለ አድራሻ ዝም ብሎ ወደ እግዚአብሔር አይቀርብም። አሁን እኛ በእግዚአብሔር ጸጋ ዙፋን ፊት ድፍረት ያገኘነው በክርስቶስ በኩል ነው። የእግዚአብሔር ቃል ስለሚል በእርሱ ስም ነው ወደ አብ የምንቀርበው። ለምን? ጌታ በስሜ ለምኑ ብሏል። እዚህ ጋር ምንም ግር የሚለን ወይ ደግሞ የሚያጥብረብረን ነገር የለም። በእውነት ጌታ ምክንያት አለው ማለት ነው። በስሙ ነው የምንጸልየው፣ በስሙ ነው የምንለምነው። የብርሃን መንገድ የተከፈተልን በሱ ምክንያት ነው። ደግሞም ወደ አብ የደረስነው በአብ በኩል ነው፣ በጌታችን በኢየሱስ ክርስቶስ ነው። ስለዚህ በሱ ስም ይጸልያል። በሱ ስም ወደ እግዚአብሔር አብ እንቀርባለን እና ከዚህ የተነሳ ምላሽ እናገኛለን። ከእግዚአብሔር ጋር ያለንም ግንኙነት ይዳብራል፣ ያድጋል። ይህንን ሳናቋርጥ ሁል ጊዜ ማድረግ ያለብን በማህበር ይሁን በቤተሰብ ይሁን በግል ይሁን በየትኛውም ጊዜ። ምክንያቱም እኛ ከእግዚአብሔር ጋር ያለን ግንኙነት እንደገና በክርስቶስ ታድሶልናል ማለት ነው። ከዛ ሁል ጊዜ እግዚአብሔር ምሕረት፣ የእግዚአብሔር ጸጋ፣ የእግዚአብሔር ፍቅር በየጊዜው ምን ይሆናል? ይፈስልናል። ማነጋገር አለብን ማለት ነው። ሁል ጊዜ ጌታን ማለት ነው። ሁል ጊዜ ከእሱ ጋር መነጋገር አለብን። ለአፍታ እንኳ ጸሎት ያቋረጥን እንደሆነ ምን ይሆናል?
ከእግዚአብሔር ጋር ያለን ግንኙነት እየተዳከመ ይሄዳል። የዳንበት የተቀበለው የእግዚአብሔር ጸጋ የተቀበለው ልጅነት ማለት ማደግ ሲገባው የዳንበት ዓላማ ምንድነው? አሁን እኮ የዳነው ከእግዚአብሔር ጋር ለመኖር፣ እግዚአብሔርን ለማምለክ፣ እግዚአብሔርን ለማገልገል ደግሞም ወደ እግዚአብሔር ወደ መልካችን ነው የተመለስ ነው። ወደዚህ ጸጋ ነው የተመለስ ነው። ይህንን ሁል ጊዜ ሳንታክት ልናደርግ ይገባል። ለዚህ ምን ምሳሌ ያለን? መላው የእግዚአብሔር ቃል ያንን ያሳየናል። እና አትለምኑምና አትቀበሉም ብሏል ጌታ። ማንጠይቅ ከሆነ ወገኖቼ መልስ አናገኝም። መጠየቅ አለብን። ጸሎትን እኔ በመጨረሻ ማነሳው ጸሎት እንደ ስራ ወይ ደግሞ እንደ አድካሚ ነገር መቆጠር የለበትም። ጸሎት ወይ ደግሞ የምናደርሰው የሆነ ማለዳ ተነስቼ ይህን ክፍል ማድረስ አለብኝ። ድሮ ልክ ነው፣ በቃል በመጽሐፍም የተለያየ የጸሎት መጽሐፍቶችን እያነበብን እናደርስ ነበር። ያውም አንዳንዱ ከቋንቋ ጋርም ብዙ አንግባባም፣ ግን እንደ ማድረስ ነው። አይምሯችን ውስጥ የነበረው ምንድነው? ማድረስ። እንዴ እግዚአብሔር እኮ ሕያው አምላክ ነው። ከልጆቹ ጋር እኮ መነጋገር ይፈልጋል፣ በግልጽ እንዲሁ ማለት ነው። ጸሎትን ስራም አድርገን ማሰብ የለም ማለት ስራ ማለት ምንድነው? የሆነ ከባድ ቀንበር አድርገን መቁጠር የለብንም። በደስታ ለምን? የእግዚአብሔርን ፊት እኮ ለማየት ነው። እንደው መቼ በነጋልኝ እንደምንል ማለት ይኖርብናል። ይሄ ዋላ ወደ ውሃ እንደምትናፍቅ ነፍሴ እንዲሁ ወደ አንተ ትናፍቃለች እንዳል በጉጉት ማለት ነው። በደስታ ወደ አንተ እገሰግሳለሁ እንደሚል መች ነጋ? በማለዳ በረፋድ በቀን በቀትር በምሽት የእግዚአብሔርን ፊት ለማየት ማለት ነው። ያ ምን ያደርጋል? መንፈሳችን እየታነጸ መንፈሳዊ ሕይወታችን እያደገ ብርሃናችን እየጨመረ እያደገ ይሄዳል። ይሄ በማህበረሰባችን መካከል በብዙ መንገድ ፈርሷል። መጀመሪያ ስለ ድህነት በክርስቶስ ስለሚገኘው ሕይወት ብዙ አስተሳሰቦች፣ ብዙ አመለካከቶች አፍርሰውታል። ብዙ ነገር ተበላሽቷል። አሁንም ደግሞ በክርስቶስ የሚገኘውን ሕይወት ሳናውቅ እንጸልይ እንጹም ብንል በድቡሽ ላይ ቤት እንደ መስራት ነው። ምንም ትርጉም የለውም፣ መሰረት የለውም። መሰረቱ ከተናደ ጻድቅ ምን ያደርጋል እንደሚል መሰረቱ ክርስቶስ ነው። ክርስቶስ ላይ ቁመን ነው ድፍረትም እምነትም የሚኖረን እና ስለ ጸሎት ያለን አመለካከት፣ ስለ ጾም ያለን አመለካከት በእውነት በብዙ መንገድ መለወጥ አለበት። ልማዳዊ ሳይሆን መጽሐፍ ቅዱሳዊ መሆን አለበት። እግዚአብሔር በጣም በሚያስደንቅ ሁኔታ እኛን መስማት ከኛ ጋር መሆን ይፈልጋል። እነዚህም መሳሪያዎች ልናበላሻቸው አይገባም። ለዚህም ነው ኢየሱስ እንግዲህ ወደ አነበብነው ፍጻሜ ስንመጣ ይህንን በግብዝነት መንገድ እንዳታደርጉት ነው ማለት፣ በንጹህ ፍቅር እንድንቀርበው ይፈልጋል። በቅንነት በታማኝነት ስናታልለው አይወድም። እንደዚህ እግዚአብሔር በክርስቶስ በኩል በደሙ በኩል በሩን ከፍቶልናል እና ጸሎታችንን በሱ ፊት ተቀባይነት ያገኛል። ምስጋና ለስሙ ይሁን። አሜን። ስለ ጸሎት በልብ ያለውን እንግዲህ ከጾም ከጸሎት ጋራ አንድ ላይ እንዲሆን ነው የእግዚአብሔርም ቃል የሚያስተምረው፣ አባቶቻችንም የተለማመዱት በመጽሐፍ ቅዱስ ውስጥ ማለት ነው። ግን ጸሎት ሲባል ራሱ ምንድን ነው? እሱ ራሱ እኮ እንደገና መታየት አለበት። እየጸለይኩ እኮ ነው። ወደ እውነት ስንመጣ አንዳንድ መጽሐፎችን ዘግተን ያስቀመጥንበት አንዱ ነገር ስለ ጸሎት ያለን ግንዛቤ ሲለወጥ ነው እንደ እግዚአብሔር ቃል ሲሆን። ምክንያቱም አሁን አንተ ፊት መጥቼ ለአንተ አንድ ነገር ልነግርህ እያሰብኩኝ ፊትህ ቆሜ ሙሉ ቀን ደህና ነህ ወይ እንዴት ነህ ብዬ አንተ ጋር የሌለ ሙሉ ቀን ጋር ያለን ነገር ብጠይቅህ ያመሃል እንዴ ነው የምትለኝ? እንደዛ አይነት ነው። አሁን ሰው ቆም ብሎ ጸሎቱ መፈተሽ አለበት። በየትኛውም አይነት ጸሎትን የሚሰማ እግዚአብሔር ብቻ ነው። ለጸሎትን መልስ የሚሰጥ እግዚአብሔር ብቻ ነው። ግን ሰው ጸሎት በሚል መጽሐፍ፣ ጸሎት በሚል ስርዓት፣ ጸሎት በሚል ጊዜ የሚያደርገው ነገር በሙሉ ልክ ነው፣ እግዚአብሔር ፊት ይሰማል ማለት አይደለም። ወደ እግዚአብሔር ቃል ስንመለስ ማለት ነው። ሰው የሚናገረውን ነገር በትክክል ማወቅ፣ ከእግዚአብሔር ጋር እየተገናኘው ነው ወይ ብሎ ማለት በጣም አስፈላጊ እንደሆነ ማየት አለብን። ምክንያቱም ጌታ በማቴዎስ ወንጌል ምዕራፍ 6 ላይ ያስተማረው ትምህርት በሚጸልዩ ሰዎች መካከል ነው። ጸሎት ባላቸው፣ ጾም ባላቸው፣ ምጽዋት ባላቸው ሰዎች መካከል እየጾሙ ግን
ስትጾሙ ግን ጹሙ የሚል ነው። ስትጸልዩ ግን እንዲጸልዩ፣ ስትሰጡ ግን እንደዚህ ስጡ ማስተካከል ነው። ልክ ስላልሆነ ማለት ነው። በተለይ ጸሎት ላይ ያደረጋቸው ሁለት ማስተካከያዎች፣ አንደኛው እንደ ግብዞች በከንቱ አትድገሙ የሚል ነው። ማለት ብዙ በመናገር ብዛት ደግሞ እንደ አሕዛብ በከንቱ አትድከሙ፣ በመናገራቸው ብዛት የሚሰሙ ይመስላቸዋል እና ብዙ በማነብነብ ልክ አሁን እስራኤል ሀገር እዛ ግንቡ ጋራ ሰዎች ይጸልያሉ ብዙ ነገር በመናገር በቪዲዮ ሄጄ አላየሁም፣ ግን በአንዳንድ እንትኖች ስንመለከት በቃ እዛ ግንብ ጋር ሄደው ብዙ በመናገር በመድገም አንድን ቃል በተደጋጋሚ በመናገር የሸመደዱትን በማነብነብ ጸሎት ነው ብለው ሰዎች እንደዛ ያስባሉ፣ ያምናሉም፣ ያንን ያደርጋሉ። እንደዛ እያደረጉ ነበር። አይደለም ጸሎት ብሎ አባታችን ሆይ ያስተማረው እናንተ ስትጸልዩ እንዲህ በሉ ብሎ የአባታችን ሆይ ጸሎት ቀርቧል። በጣም አስደናቂ ነው። እሱ ራሱ ዝርዝር ብናነሳው ሰው መጸለይ ያለበት እንደ አባታችን ሆይ ነው። ጸሎት ከሆነ በሰማያት የምትኖር አባታችን ሆይ ስምህ ይቀደስ፣ መንግስት ትምጣ፣ ፈቃድህ በሰማያት እንደሆነች እንዲሁ በምድር ትሁን ብሎ ሰው ከእግዚአብሔር ጋር ያለውን ግንኙነት ማዕከል ያደረገ ጸሎት። እንዲሁ ደግሞ የዕለት እንጀራችንን ስጠን ዛሬ እያለ ከራሱ ጋራ የተያያዘ ማለት አሁን ስላለበት ሁኔታ የራሱንም ፍላጎት ማዕከል ያደረገ የእግዚአብሔርንም ፍላጎት ማዕከል ያደረገ መሆን አለበት ጸሎት። ራሱን የማይመለከት ጸሎት፣ እግዚአብሔርን የማይመለከት ጸሎት ጸሎት ነው ብሎ ሰው ቢያነበንበው አድራሻ የለው። እንደው አባታችን የሚለው ሰፊ ነው። መቼም ከጾም ጋር በተያያዘ ሰው ሲጸልይ ጸሎቱን ራሱ በትክክል ውስጡን ማየት አለበት። አንደኛው እሱ ነው። በሌላ በኩል ለጸሎት ትክክለኛ ፍላጎት ያስፈልጋል። ለምሳሌ ሰው ራስ ወዳድ በሆነ መንገድ ለራሱ ጥቅም፣ ለራሱ ዝና፣ ለራሱ ስም፣ ለራሱ ክብር እግዚአብሔርን አገልጋይ ለማድረግ ይጸልያል። ማለት ጸለይኩ ይላል። ይሄን አድርግ፣ ያን አድርግ፣ ይሄን ስራ፣ ያን ስራ እግዚአብሔርን እያዘዘው ይሄ ወንጌል ገባኝም ብሎ በሚናገረው ማህበረሰብ መካከል ጸሎት ላይ በጣም ችግር አለ። እየጸለይኩ ነው ይላል፣ ግን እግዚአብሔርን እያዘዘው ነው። ፍላጎቱን ምኞቱን እንዲያሳካለት እግዚአብሔርን እየጠየቀው ነው። ይሄም መታረም አለበት። ትክክል አይደለም። እግዚአብሔር ሉዓላዊ ነው፣ ፈቃድ ያለው አምላክ ነው። እግዚአብሔር ይጠየቃል፣ እግዚአብሔር ይለመናል እንጂ እግዚአብሔር አይታዘዝም። እግዚአብሔርን አናንቀሳቅሰውም። እግዚአብሔርን ይሄን አድርግ ያንን አድርግ አታድርግ ብለን እጁን አንጠመዝዘው። እግዚአብሔር ፈቃድ ያለው ፍጹም የሆነ አምላክ ስለሆነ ማለት ነው። አንድ እሱን አሁን ምንጸልየው ጸሎት ለራሳችን ጥቅም፣ ክብር፣ ስም ለራሳችን ፍላጎት ነው ወይንስ እንደ ሐዋርያት አሁን ቅድም ደጋግመን አንስተነዋል። ሐዋርያት ሥራ ምዕራፍ 13 ላይ ለአንድ ዓመት ያክል ነው በጸሎት የቆዩት። ለአንድ ዓመት በጾምና በጸሎት በእግዚአብሔር ፊት ፈቃዱን ነበረ እየተጠባበቁ የነበሩ ሐዋርያት። በሐዋርያት ሥራ ምዕራፍ 1 ላይ ለ10 ቀን ያክል አንድ ቤት ውስጥ ሆነው የእግዚአብሔር የሰጣቸው የተስፋ ቃል እንዲፈጸም ስለ መንፈስ ቅዱስ መውረድ ይጠባበቁ ነበረ እና መልስ አመጣ፣ ወረደ መንፈሱ። በምዕራፍ 2 ላይ እንደምናነበው ተሞሉ። ቤተ ክርስቲያን በመንፈስ ቅዱስ ኃይል በምድር ላይ ተመሰረተች፣ ተገለጠች። በሐዋርያት ሥራ መጽሐፍ ላይም እንደዛ ለአንድ ዓመት ሲጠብቁት የነበረው ድምፅ መጣ። በቃ ጳውሎስና ሲላስን በርናባስን እኔ ለጠራዋቸው ሥራ ለዩልኝ የሚል የመንፈስ ቅዱስ ድምፅ መጣ። ሲጸልዩ አንድ ዓመት ቆይተው ሲጠባበቁት የእግዚአብሔር ድምፅ መጣ። ጳውሎስና በርናባስን እኔ ለጠራዋቸው ሥራ ለዩልኝ የሚል ወጡ። ከዛስ በቃ ሄዱ፣ ወጡ። የአሕዛብ አብያተ ክርስቲያናትን መሰረቱ። ረጅም ርቀት ተጓዙ። በአንድ የጸሎት ቤት ለረጅም ጊዜ ሲጠባበቁ በጸሎት ስለቆዩ የመጣው መልስ እንዴት አይነት ጉብኝት፣ እንዴት አይነት በረከት ለምድር እንዳመጣ፣ እንዴት እግዚአብሔር እንደተንቀሳቀሰ በዚያ ክፍል ላይ ማንበብ እንችላለን። እና ጸሎት ትክክለኛ ፍላጎት የእኛን ሐሳብ ሳይሆን የእግዚአብሔርን ፈቃድ ማዕከል ያደረገ፣ በራስ ወዳድነት የተሞላ ሳይሆን ስለ ሰዎች መዳን የመንግስቱን ጉዳይ ማዕከል ያደረገ በሆነ ሁኔታ ጸሎት ከቀረበ መልስ አለው። ቅድም ሙሌ ያነሳው ይሰመርበታል። ጸሎት ሁሉ የሚቀርበው በኢየሱስ ስም በመንፈስ ቅዱስ ኃይል ወደ እግዚአብሔር አብ የሚቀርብ ነው። ጸሎት ይሄ ነው አድራሻ ማለት ነው። ይሄንን ካደረግን በግብዝነት ካልሆነ በቃ ጸሎት ውጤት አለው። ይሄንን መገምገም ያስፈልጋል በህይወታችን ውስጥ ማለት ነው። ምስጋና ለስሙ ይሁን። እግዚአብሔር ስለሰጠን እድልና ጊዜ ሁሉ ክብር ለስሙ ይሁን።
በተለይ ማጠቃለያ ልክ እንደ መድፊያ አድርገን ያነሳ ነው የጾም ሌላኛው ገጽታ ያው በጸሎት በእግዚአብሔር ፊት የምናቀርበውን ይዘን የምንቀርብበት መንገድ ነው የሚለው ላይ ያስምረናልና በተለይ ከጸሎት ጋር የተያያዘው ነገር አሁን ባነሳንበት ሁኔታ ቆንጸል ብሎ ባጭር የሚቀርብ አይደለም። እግዚአብሔር ቢረዳን እግዚአብሔር በሚሰጠን ሌላ ጊዜ በተለይ ከጸሎት ጋር የተያያዘውን ነገር ደግመን እንመለስበታለን የሚል ተስፋ አለኝ። የጌታ ጸጋ ይደግፈን። እንግዲህ የጸሎት አድራሻ እግዚአብሔር ነው። ከዘፍጥረት እስከ ራእይ ወደ ሌላ የተጸለየ ጸሎት አናይም። ወደ መላእክትም ይሁን ወደ ሌሎች ፍጡራን የተደረገ ጸሎት አናይም። ጸሎት ከተባለ ከእግዚአብሔር ጋር መነጋገር ነው። እሱን አስምረንበታል። ከእግዚአብሔር ጋር የምንነጋገርበት ድፍረታችን ደግሞ ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። ስለዚህ በጌታችን በኢየሱስ ክርስቶስ ስም ወደ እግዚአብሔር አብ የሚቀርብ ምስጋና፣ ልመናና ምልጃ ነው። ጾም በእግዚአብሔር ፊት ራሳችንን በስርዓት የምናስገዛበት በጸጋው የሚከናወን እውነት እንደመሆኑ መጠን ጸሎታችንም ቢሆን በመንፈስ ቅዱስ እርዳታ የሚከናወን ነው። ቅዱስ ጳውሎስ እንደነገረ እንዴት እንድንጸልይ እንኳን አናውቅም ካለ በኋላ ስለ ቅዱሳን ሁሉ የሚማልደው በማይነገር መቃተት የሚማልደው መንፈስ ቅዱስ መሆኑን ሮሜ 8:27 ላይ ነግሮናልና በእግዚአብሔር ጸጋ ተደግፈን የምንኖረው በእግዚአብሔር ፊት የሚኖረን ህይወት ነው። ከዛ ባሻገር አንስታችሁታል። በተለይ በሀገራችን በጣም በሚያሳዝን ሁኔታ ብዙ ሰው እየጸለየ አይጸልይም። የራሱ ጸሎት የለውም። ወይ የዳዊት ጸሎት ነው ያለው፣ ወይ የሌሎች ጸሐፍት ጸሎት ነው ያለው። ብዙ መጽሐፍ ይዞ ግድግዳ ነው የሚደገፈውና እንዲህ አይነቱ ልምምድ ቀላል ነገር ይመስላል፣ ግን ሰው እየጸለየ እንዳይጸልይ የሚያደርግ ነገር ነው። እንኳን ሌሎች መጽሐፍት ይቅሩና ይሄ መጽሐፍ ቅዱስ ራሱ የዳዊትን መዝሙር ራሱ ዝም ብለን ብናነበንበው የዳዊትን መዝሙር በእርግጥ በመንፈስ ቅዱስ የተጻፈ እግዚአብሔር ቃል ነው። እንደ እግዚአብሔር ቃል ብናነበው ጥቅም አለው። ከሱ ተምረን የምንጸልየው ጸሎት ሊኖር ይችላል። ምንማራቸው ብዙ ትምህርቶች ስላሉ፣ ግን የዳዊት ጸሎት የዳዊት እንጂ የኔ አይደለም። የዳዊት ዝማሬ የዳዊት ነው። ይሄንን መርሳት የለብንም። ከዳዊት የምንወስደው ይኖራል እንጂ ዳዊት የጸለየውን ጸሎት አንዳንዱ የማይመለከተን ጭምር ምንም ከአዲስ ኪዳን ጋር የማይገናኝ ለምሳሌ ሚስቱ መበለት ትሁን፣ ልጆቹ ይቅበዝበዙ፣ ኃጢአቷ አትሰረይ የሚለውን የማለት መብት አለን ወይ? እኛ ጥግ ላይ ሆነን ያንን ይዘን እርግማን ጸሎት መጸለይ እንችላለን ወይ? ብሉይ ኪዳን ላይ እንኳን የእርግማን ጸሎት እንደው የእርግማን ሰይፍም አለ። በዛን ዘመን እንደው ቀጥታ ጦርነትም ምንም አለ። አሁን መንፈሳዊ ነው ተጋድሎ በተባለበት ጠላቶቻችሁን ውደዱ፣ የሚረግሟችሁን መርቁ እንጂ አትርገሙ በተባለበት ኪዳን ውስጥ ሆነን የጌታን ትምህርት ወደ ጎን አድርገን እርግማን ብናወራ እኛና እግዚአብሔር አልተግባባንም ማለት ነው። ስለዚህ የሌላውን ጸሎት አይደለም የምንጸልየው። እኔ ዛሬ በግል ህይወት ያለኝ እነዚህ ወንድሞች እናንተም የምትሰሙ ሰዎች ያላችሁበት ከእግዚአብሔር የምትፈልጉት ነገር ይኖራል። በጌታችን በኢየሱስ ክርስቶስ ስም ወደ እግዚአብሔር ማቅረብ አለባችሁ። ቀጥታ እግዚአብሔር ይሰማናል ብለን መናገር አለብን። በኢየሱስ ክርስቶስ ስም መናገር አለብን። በጌታ ጸጋ መቅረብ አለብን ወደ እግዚአብሔር። ጸሎት ማለት እሱ ነው። ከዛ ባሻገር የምታደርጉትን ሁሉ በጌታ በኢየሱስ ስም አድርጉት እንደተባለ ያለ ኢየሱስ ክርስቶስ ስም በክርስቶስ ስራ በኩል ካልሆነ የትኛውም ነገር ተቀባይነት የለውም በአዲስ ኪዳን። ይህንን ማስተዋል መቻል አለብን እና የጌታ ጸጋና ሰላም ምሕረት ይብዛላችሁ። በተለይ በዚህ ጊዜና ወቅት እግዚአብሔርን ፊት በመሻት መንፈሳዊ ልምምድ ውስጥ ላሉ በጾምና በጸሎት በእግዚአብሔር ፊት ለሚሆኑ ሁሉ የጌታ ጸጋ ይብዛ። በተለይ በክርስቶስ የተገለጠውን እውነት በማስተዋል ወደሚገኝ ረፍትና ሰላም ሁሉን ጌታ እንዲያመጣ ምኞታችን ብቻም ሳይሆን ጸሎታችንም ነው። ጸጋው በጥበብና በአይምሮ ሁሉ ይደግፋችሁ። እግዚአብሔር በሰማነው ቃል ወደኛ ሕይወት በመጣው ምክር ታምነን ከእግዚአብሔር ጋር በመሆን እንድንኖር አሁንም የሁሉንም ልብና አይምሮ ይግዛ። ጸጋ ይብዛላችሁ። ወስብሐት ለእግዚአብሔር።